ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ? ተወዳጅ ወንድማችን አለ አለ። እሺ እስኪ ትምህርቶቹን ንገረን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ያ ከመጽሐፍ ቅዱስ ውጭ የሆኑ መጽሐፎች ከመጽሐፍ ቅዱስ ውጭ ናቸው ብዬ ስለማምን ነው። የጠየቁት ጥያቄ ሰምተኛል ፒተር? ሰምቻለሁ። ስለ መጽሐፎች ነው ያወራው ወይስ ስለ ትምህርቶች ነው ያወራው? እዛ ውስጥ ያሉ ትምህርቶች በተለይ ነገረ ደህንነትን የሚያፈርሱ ስለሆነ ብዬ ነው። አሁን እኔ የጠየኩት ጥያቄ ምንድን ነው ተወዳጅ ወንድማችን? አሁን እኔ አንተ ያልከው ምንድን ነው ብዬ አይደለም የጠየኩ። እኔ ጠየኩ ስለምንድን ነው? እስኪ ጥያቄ እንደግመህ በልልኝ። ሲለኔ መልሰህ ንገረኝ ጥያቄ። ከመጽሐፍ ቅዱስ ውጭ የምታስተምረው ካለ አሳየኝ ያልከኝ አይደል? ኮሜንት ላይም ፍትህ ለስማችን እያሉክ ነው። ረሰ ተጫዋቾች ናቸው። እሺ ፒተር ይኸውልህ እኔ ያልኩ ምንድን ነው መሰለህ፣ ኦርቶዶክስ ቤተክርስቲያን አሁን ዶክትሪናል የሆኑ ሾችን ነው የምናወራው። እሺ አሁን አንተ ፕሮቴስታንት ነህ። በእኛና በፕሮቴስታንቶች መካከል ያለው ሰፊ ልዩነት ደግሞ አይ ቲንክ ልታነሳ የፈለቀው ስለ አዋልድ መጽሐፍት እንደሆነ ስለተረዳው ነው። በእኛና በፕሮቴስታንቶች መካከል ያለው ልዩነት የአዋልድ መጽሐፍት ልዩነቶች አይደሉም። በእኛና በፕሮቴስታንቶች መካከል ያለው መሰረታዊ የሆነ ዶክትሪን ትምህርት ነው። ምን ለያዩ መሰረት የሆነ ዶክትሪን ትምህርት ላይ ነው። ስለዚህ ቅድሚያ ዶክትሪናል በሆኑ ትምህርቶች ዙሪያ ነው የምናወራው ማለት ነው። ለምንድነው ይህንን ያልኩ መሰለ? ለምሳሌ አንድ ኤቲስት የሆነ ሰው ወይ ደግሞ እግዚአብሔር የለም ብሎ የሚያምን ሰው ሄደ ጴጥሮስና ጳውሎስ በጥላቸው ድውያንን ፈውሷል ብትለው ለእሱ ተረት ተረት ነው። ለእሱ ተረት ተረት የሆነበት ሪዝን ምንድነው ስንል የሚቀድመውን ነገር ስላላስቀደም ነው። ባጭሩ ለዛ ሰው ጴጥሮስና ጳውሎስ ያደረጉትን ከመንገረ በፊት ስላሉት እግዚአብሔር ልታሳምነው ይገባ ነበር፣ ስላሉት እግዚአብሔር ልታወረው ይገባ ነበር ማለት ነው። በተመሳሳይ በቤተክርስቲያናችን ውስጥ እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እሱም መጽሐፍ ቅዱስ ነው። እውነተኛ ደግሞ የሆኑ የመጽሐፍት ልጆች አሉ፣ አዋልድ መጽሐፍት ናቸው፣ በስማቸው ልጆች ናቸው። እነዚህ መጽሐፍቶቻችን የዶክትሪን መጽሐፍቶች ናቸው ወይ ነው አሁን ትልቁ ፖይንት። የዶክትሪን መጽሐፍቶቻችን አይደለም። የስርዓት፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶች ናቸው። እነዚህ መጽሐፍቶች የስርዓት መጽሐፍቶቻችንን እንደ ሃይማኖት ልዩነት አድርገን ከፕሮቴስታንት ወንድሞቻችን ጋር ቁጭ አድርገን አናወራበትም። ስለዚህ አሁንም እድል እሰጥሃለሁ ወይ ደግሞ የተወሰነ ደቂቃ ስጥ የምትለኝ ከሆነ ደቂቃ እሰጥሃለሁ። አሁንም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ዶክትሪናል የሆነ ትምህርት አለ ወይ? እንዲህ ብላችሁ የምታምኑት ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ብለህ ትምህርቶቹን ጥቀስልን። በመጀመሪያ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ? ትምህርቶቹን ጥቀስልን። ዶክትሪን ካልከኝ ከዶክትሪን ውስጥ በተለይ ጥምቀት ላይ የልጅነት ጥምቀት የሚለው የህፃናት ጥምቀት እሱ ከመጽሐፍ ቅዱስ ውጭ ነው ብዬ ነው የማምነው። የህፃናት ጥምቀት ዘውስናት ዶክትሪን ጥምቀት ዶክትሪን ነው። አሁንም የህፃናት ጥምቀት ግን ይተካናል። ለምሳሌ ህፃናት በ40 እና በ80 ቀናቸው ቤተክርስቲያናችን ይጠመቃሉ። ኦፍኮርስ በ40 እና በ80 መጠመቅ ግን ዶክትሪን ሆኖ ሳይሆን እስካነን አሁን ከ40 ቀን ውጭ ያለፈው ህፃን አንተ የመጣው ከመካነ ኢየሱስ ነው አይደለም? መካነ ኢየሱስ የህፃናት ጥምቀት ታስተምራለች ወይስ አታስተምርም? ታስተምራለች፣ ግን እኔ ብዙም እየተረዳሁት አይደለም። እሱ ምን ማለት ነው? ኦርቶዶክስም እያለሁ ተረድተኸው እኮ ነው መካነ ኢየሱስ የሆንከው። ኦርቶዶክስም እያለሁ እኔ እንደዛው ነበር። ብዙም የህፃናት ጥምቀት የምታስተምረው መካነ ኢየሱስ የትኛውን የመጽሐፍ ቅዱስ? አይ ቤተ እምነትህን ዋሽተህም ከሆነ አሁን ልንቀያየም ነው። በቻልከው አቅም ፕሊዝ በጣም ፖዘቲቭ ሆነ እንድታወራ እፈልጋለሁ። አሁን ሰዎች ራሳቸውን ደብቆ ምናምን ማውራት የለባቸውም። ኦርቶዶክስ ቤተክርስቲያን የምታስተምራቸውን ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ከማለት በፊት አንዳንድ ሀሳቦችን አቅርቤልህ ነበር። አሁን ለምሳሌ አንተ ኢቨን ቸርች የምታስተምረውን ትምህርት አይ ኦርቶዶክስ ስታስተምረው ከመጽሐፍ ቅዱስ ውጭ ነው ማለት የለብህም ካልክ ግን እስኪ መካነ ኢየሱስ የትኛውን የመጽሐፍ ቅዱስ ትምህርት መሰረት አድርጋ ነው የምታሰራው? ኦርቶዶክስ ቤተክርስቲያንን አንድ ጊዜ እናቆየውና
መካነ ኢየሱስ የህፃናት ጥምቀት ስታስተምር የትኛውን የመጽሐፍ ቅዱስ ክፍል መሰረት አድርጋ ነው የምታስተምረው? እሺ ወደ እሱ ከመሄድ በፊት ግልጽ አድርግልኝ ስላልከኝ ነው። አሁን መካነ ኢየሱስ ካልሆንክ ምናምን የሚል ነገር አለ። ችግር የለውም። አይ ይሄኛውን እንቀጥል። እሺ አይ እሱም ግልጽ ለማድረግ ፈልጌ ነው። ምክንያቱም ምንድነው ከኦርቶዶክስ እንደመጣው አባልነቴን የወሰድኩት መካነ ኢየሱስ ነው። ከዛ በኋላ ግን የሚቀርቡኝ ቸርቾች ሙሉ ወንጌል ስለሆነ ሙሉ ወንጌል ነው በቃ። ከዛ በኋላ የምከታተለው ግን አባልነቴ እዛ ስለሆነ ነው መካነ ኢየሱስ ነው። ቆይ አሁን እኔ ያልኩህን አንድ ጊዜ እናወራበት። ከዛ በፊት እሺ፣ አሁንም ከዛ በፊት ኦርቶዶክስ ነበር? ኦርቶዶክስ ነበር። ኦኬ ስንት ዓመት ሆነ ፕሮቴስታንት ኮንክ? ኦልሞስት 2 ዓመት። 2 ዓመት። ኦኬ አገልጋይ ነበርክ በኦርቶዶክስ ቤተክርስቲያን ወይስ? አገልጋይነት እንኳን ሳይሆን ልጅ እያለሁ የድቁና ትምህርቶችን ማር ነበር። ውዳሴ ማርያም፣ መልክአ ማርያም፣ ቅዳሴዎችን እነሱ እችላለሁ በፊት ልጅ እያለሁ። በእውነት ቅዳሴ ምናምን ተምረሃል እኮ። ስለዚህ በቅዳሴ አገልግለሃል ማለት ነው። ኦኬ እስቲ ኮንፈርም ለማድረግ ያክል ነው። እሺ ሃሌሉያ እመቦ የሚለውን እስቲ በልልን እስቲ የቅዳሴ ክፍል ምን አልከኝ? የቅዳሴ ክፍል ጠየቅኩ። ቀድሻ ቃሉ ስላልከን በቅዳሴ ታገለግል ነበር ስለሆን በልጅነት ነው አሱ በልጅነት ነው ገና። አሁን እኔ ፕሮቴስታንት እኮ ከሆንኩ 2 ዓመት እኮ ነው ገና ተወዳጅ ወንድማችን። ስለዚህ አሁን እንደዚህ ነው ከቅዳሴ ክፍል ላይ እሺ ሁሉ ዘገብራለ ያው ሁሉ ዘገብራለ ጽድቅ የሚለው በልልን በዚህ ነው። እሺ ግዕዝ ብልል ይሻለኛል። ቅዳሴ ላይ ምንድነው ድምጼ ጥሩ አይደለም አሁን ላይ ያለው። አይ ድምጽህ ጥሩ ነው ወይስ አይደለም? እኔ ድምጽህን አይደለም እኮ እኔ አሁን የኢትዮጵያን አይደለም ፒተር። እኔ አሁን ድምጽህ ትንሽ ማይነር ዝቅ ብሏል፣ ትንሽ ሜጀር ምናምን ልልህ አይደለም፣ ኮንፈርም ለማድረግ ነው። አሁን የኦርቶዶክስ ቤተክርስቲያን ውስጥ በቅዳሴ አገልግሎት አገልግያለሁ፣ በድቁናው ትምህርት አልፌያለሁ። እንዲህ ስላልከም እስኪ ኮንፈርም ለማድረግ ያክል እስኪ ቅዳሴውንም ንባቡንም ቼክ አደርጋለሁ። እሺ ሁሉ ዘገብራለ በጣም ሶ ሲምፕል። አሁን አንዳንድ ጊዜ ገና ድቁና እየተማሩ ያሉ ህፃናት ራሱ የሚሏት ፓርት ነች። እኔም ድሮ ልጅ እያለሁ ለመጀመሪያ ጊዜ ያልኳት ዜማ ነች እቺ እና እስኪ ሁሉ ዘገብራለ የሚለውን ቅዳሴ በዜማ በልልን። ድምጽህ ባያምርም ችግር የለውም። አይ ቅዳሴ ላይ እንኳን ተው ይቅርብኝ። ለምንድን በጣም ረጅም ጊዜ ነው እሱ። አልገባኝም። ፕሮቴስታንት እኮ ከሆንኩ 2 ዓመት እኮ ነው ተወዳጅ ወንድማችን። ፕሮቴስታንት የሆንከው መቼ ነው ብዬ ጠየቅኩህ እኮ። ከዛ አገልግሎት ከወጣሁ እንዴ ትኩስ ነህ እንጂ አሁን እኮ ፕሮቴስታንት ከሆንክ እኮ ገና 2 ዓመት ነው። ስለዚህ አሁን ምንም እዚህ ጋር ልጅነት ምናምን አይደለም እንጂ 2 ዓመት ነው። ፕሮቴስታንት ከሆንክ አሁን ገና ትኩስ ነህ አንተ። ከዛ በፊት ኦርቶዶክስ ነበር ከዛሬ 2 ዓመት በፊት። ስለዚህ ምንም የሚረሳ ነገር የለም። ሁሉ ዘገብራለ ጽድቅ የሚለው በእኔ ራሱ ድምጽ አያምርም እና እኔ እሞክራለሁ ትንሽ ካንተ ጋር ማለት ነው። ሁሉ ዘገብራለ የሚለውን ኦልሬዲ በጣም መሀል ላይ ገብቼ አይደለም የሚጠየቁ የመጀመሪያ በሰንበት ጊዜ ቅዳሴ ልክ ሲጀመር የሚባለውን ፓርት ነው የጠየቁ። በልልን እሱን ፓርት ግዕዝ ብልል አይሻልም? እኔ የማውቃቸው ግዕዞችን እሱንም እጠይቅሃለሁ። በመጀመሪያ ይሄንን በል ቀድፍ ያለው ስላልከ እንደ ቀዳሽነትህ ይበልልን ተወዳጅ ወንድማችን ፒተር። እሱ ጋር በጣም ረጅም ጊዜ ስለሆነ አሁን እንትን ይለኛል። ኦልሞስት እየጠፋኝ ነውና ለዛ ነው። ፕሮቴስታንት እኮ ከስንት ዓመት በፊት ነው? ፕሮቴስታንት 2 ዓመት ነው። ግን ከዛ በፊት ወጥቻለሁ ከኦርቶዶክስ አስተምሮ። ከዛ በፊት መቼ ወጣ? እሺ አሁን ደግሞ ሌላ ደግሞ የወጣበትን ደግሞ ጊዜ አዘጋጀ። እሺ መቼ ነው የወጣው? አይደለም ወጥቻለሁ ስልህ ከእንደዚህ አስተምሮ ወጥቼ ኦልሞስት የራሴን ኑሮ ነበር እየኖርኩ ነበርና ለዛ ነው። ምንድን ነው የራስ ኑሮ? አልገባኝም። በቃ ከቤተክርስቲያን አስተምሮ ለምሳሌ እኔ በልጅነት ለቤተክርስቲያን ተሰጠው ውዳሴ ማርያም፣ መልክአ ማርያም እንደዚህ ተማርኩኝ። ቅዳሴዎችን ተማርኩ። ከዛ በኋላ ግን ወጣሁኝና ኦልሞስት ቤተክርስቲያን ትቼ የራሴን ስራ መስራት ጀመርኩ። እንዴ ሁሉም ሰው የሚቀድስ ሰው ሁሉም ሰው የራሱን ስራ ነው የሚሰራው። ተወዳጅ ወንድማችን ሁሉም ሰው
ሁሉም ሰው የራሱን ስራ እየሰራ ነው። በነገራችን ለቤተክርስቲያን ደግሞ ገብቶ ቅዳሴ የሚቀድሰው። ስለዚህ ምንም አንተ ስራ ጀመርክ ስራ ፈት እኮ አይደሉም እኮ ቤተክርስቲያን አገልጋዮች እና አንተ ስራ ጀመርክ አልጀመርክ ምንም እኮ የሚለውጠው ነገር የለም እኮ። ከስራ ጋር የሚገናኝ ጉዳይ አይደለም። ስራ እየሰራህ ነው። ቅዳሴ ስትገባ ደግሞ የምታውቀው ነው የምትቀድሰው። ስለዚህ ሁሉ ዘገብራ ለሚለውን ቅዳሴ በደልን እንዴ! ይሄ እኮ በጣም እኮ ሲምፕል፣ በጣም እኮ ሲምፕል የሆነ ነገር እኮ ነው የጠየቅኩህ እኮ። ከሱ ይልቅ እንዘ አሐዱ ሰለስቱ የሚለውን ልበልልህ ትንሽ ግዕዙ ምንድነው? እንዘ አሐዱ ሰለስቱ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ የሚለው ምንድነው? እንዘ አሐዱ ሰለስቱ ምን ተፈልገህ ነበር? እንዘ አሐዱ ሰለስቱ ሰግድ ለመስቀል የሚለው እሱን ላይም ጥያቄ ስላለኝ ነው። እሱን ልበልልህ። ቆይ አይደለም እኔ ጥያቄ ምን ያለህ አይደለም። አሁን አንተ ተቀድስ ነበር ወይስ አልነበረም? እውነት ተምረሃል በቤተ ክርስቲያን ወይስ አልተማርክም? አገልጋይ ነበርክ ወይስ አልነበርክም የሚለውን እኔ ነበርኩ አልከኝ። አገልጋይ ነበርኩ ቀድሼ አውቃለሁ አልከን። እሺ ይኸው ሁሉ ዘገብራ ለጽድቅ ነው አይደለም? ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ይሄንን እኔ ያልኩትን ደግሞ ግን በጣም እንትን ይለኛል። ቆይ ይኸው አልኩት እኔ ያልኩት እኔም ድምጽ አያምርም። ቆይ ፒተር ተው ያንተ በጣም ያምረው በልበ እንደዚህማ እንዲህ ማጭበርበር አይቻልም። ቆይ አሁን ይኸው አንተ አሁን የቅዳሴን ክፍል በደንብ ችለህ ቀድሰው ሁሉ አገልግልሃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድቁና ማዕረግ ሁሉ ተምረሃል ምናምን ይኸው ሁሉ ዘገብራ ለምትለዋን የቅዳሴ ክፍል በላት በቃ። አሁን እኮ በነገራችን ላይ በአገልግሎት ላይ ያለን ሰዎች ቃለ እግዚአብሔር እንኳን ቢጠፋን ማለት ነው፣ ሁላችሁም አዳምጡ። ሰው የተወሰነ ብሎ ካስታወሰን በቃ እኛን ጨርሷለን እንጂ ምንም የሚረሳ ዜማ ምናምን የለም። ምክንያቱም አገልግሎቱ ላይ ያለ ዲያቆን ነው። ተወዳጅ ወንድማችን ፕሮቴስታንት ከሆነ ገና 2 ዓመቱ ነው። ከ2 ዓመት በፊት ኦርቶዶክስ ነበረ። የራሱን ስራ ጀምሯል። እሺ ስራ እየሰራ ነበር፣ ግን ደግሞ ቀዳሽ ነበር። እሺ ስለዚህ ሁሉ ዘገብራ ለምትለዋን ወይ ደግሞ ቀይርልኝ በለኝ፣ ሌላ የቅዳሴ ክፍል ልጠይቅ ወይ ይሄን ልቀይርልኝና ሌላ ቀለል ያለ ልጠይቅ። ቆይ ውዳሴ ማርያም ላይ በተለይ ሁለቱንም ነው የምጠይቅ። ቀዳሽ ነበርኩ ስላልክ ዜማውን አይ እንዲሁ ተመር ያለው የሚል ሰው ደግሞ ንባቡን እጠይቃለሁ። ስለዚህ ቀዳሽ ስለነበርክ ይሄው ቀዳሽ በቃ ሁሉ ዘገብራ ለምበልልኝ ወይ ደግሞ ቀለል ያደርግልህ። እስኪ ከመልካ ቁርባን ይወርድ መንፈስ ቅዱስ ቢለውን በልልኝ። ከመልካ ቁርባን በልልኝ ከመልካ ቁርባን ሰላም ለኪን ዘንሰግን ብለኪ የሚለው ልበል። እኔ ጠየቅኩን ነው የምትልልኝ። ቆይ ይወርድ መንፈስ ቅዱስ ግማሽ ቀዳሽ የለንም እኛ እንዴ? ግማሽ ቀዳሽ የሚባል የለም። ይወርድ መንፈስ ቅዱስ ግድ የለም። ወደ ትምህርት ፒተር እኔ ነኝ እየጠየቅኩ ያለው። ቆይ ይወርድ መንፈስ ቅዱስ በለልህ። እኔ ሰላም ለኪን ልበልልህ። እሺ ሁላችሁም ስሙ በልልን። ስሙ ጉድ። እሺ በንባብ ነው የምልልህ። ድምጼን ጥሩ ስላለ አይደለም። ዜማውን ልልሃለሁ አልከን። ዜማውን በልልን ስንል ደግሞ ዜማውን በል ስንል ደግሞ በንባብ ነው የምልልህ። ንባብ አልፈለግንም እኛ። ከመልካ ቁርባን ላይ ከመልካ ቁርባን ላይ በዜማ ሰላም ለኪ ይላለሁ አልከን። እሺ በላልን። ከዛ ደግሞ ቅዳሴ ክፍል ላይ በንባብ የሚቀደስ እንደዚህ ቅዳሴ እቀድሳለሁ ብለሃል። ይኸውልህ እኔ ደግሞ አሁን በጣም የሚዋሹ ሰዎች አይመቹኝም። ይኸውልህ ቅዳሴ እቀድሳለሁ ብለሃል። እሺ እቀድሳለሁ ካልክ በል ይኸው እድሉን ሰጠን። ሁሉ ዘገብራ ለበል ወራጅ አለ። ይወርድ መንፈስ ቅዱስ በል ወራጅ አለ። አይ እኔ ሰላም ለኪ ነው የምችል፣ ሰላም ለኪ በል ወራጅ አለ። እንደዚህ አይሆንም። ስለዚህ አንዱን የቅዳሴ ክፍል ትላለህ ወይም ደግሞ ዋሽቻለሁ በቃ እኔ ቅዳሴ አልችልም ትለናለህ። ካልሆነ ግን እንጠይቃለን። ግድ የለም። ቆይ ሰማኝ አንዴ። ከቅዳሴዎቹ ነው ቀላል ልትል የምትችለው ለምሳሌ የፈለገ እድሜ ቢሄድም ልትል የምትችለው ለምሳሌ ክርስቶስ ተንሥአ እሙታን ሞት የሚሉትን ትላለህ። ወርኬ ምንድነው እሱ? ምንድነው እሱ? ክርስቶስ ይኸውልህ ክርስቶስ ሞተ እንዴ? ክርስቶስ ሞቶ በሶስተኛው ቀን እንደተነሳ የሚናገር ቅዳሴ ውስጥ ላይ አለ። ቅዳሴ ውስጥ አለ። ምን ላይ ነው የሚቀደሰው ይሄ ቅዳሴ? ይሄ ቅዳሴ ለምሳሌ ክርስቶስ በትንሣኤ ሰዓት ላይ ከትንሣኤ በኋላ የሚቀደስ ቅዳሴ። እሺ ሙሉን በል። አሁን አዳምጡ። ይኸው በቃ ሚችላትን አግኝተናል። ይኸው
ፈልጎ ይሆን ይችላልን አግኝተናል። አሁን ሙሉን በለው ዜማውን ለማለት ነው። ቀዳሽና ሄደን ክርስቶስ ሳንሙት ወኪሎ ለሞት ለእለ ውስተ መቃብር ወሃበ ሕይወት። በቃ ይኸው ድምፅህን ጥሩ ስላልሆነ ነው። አሁንም ይኸው እየሳክህ ነው። አይደለም ድምፅ አይደለም ጥሩ ያለው አንተ ነህ ጥሩ ያለው እንከው ድምፅ ጥሩ እሱ ስለ ድምፅ አይደለም። ምን አለ መሰለህ ቆይ 37 ነው። 13 ዓመቴ ነው ይሄን ስለው የነበር ፒተር ቆይ አሁን እንደ እኔታ ነኝ ይሽልበን ቆይ አዳምጥ። እኔ እንደዚህ አይነት አዝናኝ የሆነ ውሸታም እኔ አግኝቼ አላውቅም። ይኸውልህ ምን አለ መሰለህ ፒተር ያሁኑ ትክክል ካልሆነ ንገረኝ። ቆይ አዳምጥ ፒተር እሺ ወንድም ቅዱስ ሚካኤል አንተ እንደዚህ ይኸውልህ ፒተር ምን አለ መሰለህ ቅዳሴ ቀዳሽ አልነበርክም። በቃ አሁን በቃ ራስን በዛ ልክ እንዳትከር ከዚህ በኋላ እሺ። ወይ በየማላከ አሁን ቆይ ቅዳሴ ቀዳሽ ነበርክ? አትዋሽ። የመጨረሻ ድል ነው የምሰጠው። አሁን እኔ ይኸውልህ ወደ ከረረ ነገር ልገባ ነው። ቅዳሴ ቀዳሽ ነበርክ ፒተር? አሁን አይ መጀመሪያ ላይም እኮ የነገርኩህ የቅዳሴ ትምህርት ነበርክ ወይ? ቅዳሴ ቀዳሽ ነበርክ ወይ? የጠየቁን ብቻ መልስ። አትዋሽ። ሀቁን ተናገር። ነበር? አይ መቅደስ ውስጥ ገብቼ ቀዳሽ አልነበርኩም። እንደዛ አልነበርኩም። ስለዚህ ቀዳሽ ነበርኩ ዲያቆን ነበርኩ አትበል። ይሄ ዲያቆን ነበር አላልኩም እኮ የድቁና ትምህርት ነው ስንጀምር ብለሃል። እንደዛ ብለን የጀመርከው ቀዳሽ ነኝ ስላለ እያልኩ ነው እኔን ስጠይቅ የነበረው ከመጀመሪያው ሳትጀምሩ። አሁን እዚች ጋር ቆይ ይኸውልህ እዚች ጋር አማራጭ ስታጣ አላልኩም ነበር አትበል። ይሄም ሌላ ውሸት ነው። አንተ ቀዳሽ አልነበርክም። እሺ ሲቀድሱ ሙሉ ቅዳሴ ማስቀደስ አታውቅም። በቃ ይሄ ምንም የምንካካደው ነገር አይደለም። ኦኬ አንተ ሙሉ ቅዳሴ ያስቀድስ አታውቅም። አንድ ሲቀጥል ቀዳሽ አልነበርክም። በድቁና አገልግሎት ያገለገልክ ሰው አይደለህም። ስጠይቅህ አዎ በድቁና አገልግሎት አገልግያለሁ ቅዳሴ እችላለሁ አልክም። ኦኬ ቀዳሽ ነበርክ? አዎ ቀዳሽ ከነበረ ሁላችሁም ስሙ ይኸው ሁሉ ዘገብራ ለንበልልም። አይ ትንሽ ጠፍቶኛል ነው ያልከው። ቀዳሽ አልነበርኩም አይደለም ያልከው ስትዋሽ መጀመሪያ ላይ ትንሽ ጠፍቶኛል። ኦኬ እሺ ይሄ ከጠፋ እስቲ ሌላን ጠይቅ። ከመልካ ቁርባን ላይ ሲወርድ መንፈስ ቅዱስ የሚለውን በልልን። አይ እኔ ሰላም ለኪ ነው የምችለው። ሰላም ለኪ ነው የምችለው? አዎ እሺ ይሄው ሰላም ለኪ በል። አይ ንባብ ነው የምለው። ይሄን ያክል ፈርዘር እየሄድክ ስትዋሽና ስትቀጥፍ ነበረ። አንተ ቀዳሽ አልነበርክም። በድቁና አገልግሎት ቤተክርስቲያንን አላገለገልክም። ባጭሩ ቅዳሴ በዞርበት ዞር አታውቅም። ይሄ የሚያስታውቅ ነገር ነው። የሚወጣ እንጀራ ከምጣዱ ያስታውቃል ይባላል። ከዛ ደግሞ አሁን ወደ ሌላኛው ውሸት ደግሞ እንገባለን። እሺ የአብነት ትምህርት ደግሞ ተምሬያለሁ ብለናል። ኦኬ የአብነት ትምህርት ተምሬያለሁ ብለናል። እሺ የአብነት ትምህርት ደግሞ መማሩን ደግሞ አሁን ልንጠይቅ ነው። ሁላችሁም ተከታተሉ። እሺ ተፈሲዮ ቤተልሔምን በልልን እስኪ። በጣም ሲምፕል ይኸው በልልን። ለምን ከመጀመሪያ ጀምሮ አትብ ገጽ ከሚለው ለምን እኔ አትብ ገጽ እንዴ አንተ ይሄ ሟለ ህጻናት ነው እንዴ? መንገድ ላይ የሚያርፉ ህጻናትን እኮ ነው የምንጠይቀው። አትብ ገጽ ተፈሲዮ ቤተልሔምን በልልን። ሰላም ለዘክር ስምኪ የሚለው ለምን አይደለም? እሱን አይደለም እኔ ጠየቅኩ። ምን ሆነ ነው ጽፈህ ነው እንዴ አዘጋጅተህ የመጣው አንተ? እኔ ጠየቅኩ። ተምረሃል አይደል? ፒተር ክፈተው። ምን እኔ ፊትህ እኮ አይደለም እኮ ማተር የሚያደርገው። አይ ክፈተው። እኔ የመጣው ስላልከኝ ነው። ክፈተው። ካሜራህን ክፈተው። ክፈተው ካሜራህን። እከፍታለሁ። አዎ ከምትዝት በቃ ብትከፍት ይሻላል። አይ ለምን አትብ ገጽ ያደልልህ? ቅዱስ ሚካኤል ፒተር እንዲህ አይነት ቆንጆ መልክ ይዘህ ነው የምትዋሸው? እሺ ተፈሲ ኦ ቤተልሔም የሚለውን በለልን። በምን ሰዓት እንደሚባልም ደግሞ ጠይቃለሁ። ካህናት አባቶች ለምሳሌ ዲያቆናት ወንድሞች ይሄንን የሚደግሙበት ሰዓት አለ። ግን እሱን ተው፣ ይሄን ያክል አላከረብህ። ተፈሲ ኦ ቤተልሔም በለልን። በጣም ሲምፕል። ክፈተዋ ካሜራውን። ለምን ዘጋው? ካሜራውን ክፈተው እንጂ ፒተር ካሜራውን ክፈተው ፕሊዝ።
ክፈተው። ለምን መልሰህ ዘጋኸው? አላነብም ብለህ እኮ ነው የከፈትከው አይደል? በል ክፈት ካሜራ። ቤት ውስጥ ስለሆንኩ ነው። አይ ችግር የለውም። ካሜራህን ክፈተው፣ አትዝጋው። ካሜራህን ክፈተው። እንደሱ አዎ፣ ልክ እንደሱ እንዳለ ችግር የለውም። አትዝጋው። ልክ እንደሱ እንዳለ ተፈሲዮ ቤተልሔምን በልልን በትልቁ ላድርገህ። አይጀግናው በልልን። በልልን ተፈሲዮ ቤተልሔም እሱ ይቅርብ። በቃ ተው ይቅርብ። ይበቃሽ። ምን ነው የሚቀርብኝ? አንተ ነው የሚቀርብህ? እኔ ነኝ የሚቀርብኝ? አንተ ነው የሚቀርብህ ወይስ እኔ ነኝ የሚቀርብኝ? አልገባኝም። እሱን አይደለም የጠየኩህ። ተፈሲዮ ቤተልሔምን የጠየኩህ። ተፈሲዮ ቤተልሔም በል ውዳሴ ያለ ፒተር ፈቀደ እግዚአብሔር። እኔ ፈቀደንም አልጠየቅኩም። ፈቀደ ማለት ነው እንዴ? ማንም ሰው ይችላል። ፈቀደ የሚባል ነገር እኔ አልጠየቅኩም። እኔ ጠየቅኩ ተፈሲዮ ቤተልሔም የሚለውን ነው። በልልኝ። ወይኔ ዛሬ አረ የት ናችሁ? እነ ልደት የት ናችሁ? አረ እነ ሰሙ የት ናችሁ? ጌታዬ ወይ ብሬት ነው እንዲህ ድንቡሽቡሽ ያለ ውሸታም በጌታ በኢየሱስ ፒተር፣ በቃ ሌላ ጊዜ እንዳትዋሽ በቻልኩ አቅም ሌላ ጊዜ ራስን ሆነና ፕሊስ፣ በቃ እንደዚህ ቤተክርስቲያንን ሳታቋት እናቃታለን ብላችሁ አትቅጠፉ። ቤተክርስቲያንን አታቋትም። እኛ ምን በነገራችን እንዲህ አይነት ነገሮች እንደጋግም የምንነገሩ ለዚህ ነው። እንደዚህ አይነት ሰዎች ፕሮቴስታንት አዳራሽ ላይ ሄደው ያው ዲያቆን ነበርኩ እኔ ይገርማችኋል ቀዳሽ ነበርኩ ምናምን ይላሉ። ከዛ ያቃሉ እንዲባል ይሄው ልክ ስለ ፈቀደ እግዚአብሔር ገዞ ለአዳም እዙነቱ ይዘለ ይላላችሁ። ብዙ የተመሳሳይ ቀልል ልንገራችሁ። ቀበሌ ውስጥ የቀበሌ ሰራተኞች የኮምፒውተራቸውን ብራይትነስ መቀነስ አቅቷቸው አንዱ ልጅ ብራይትነሱን ቀንስልን አሉታል እና ያው ፊክስ አድርጎ ሲያስተካክልላቸው ምን ቢሉት ጥሩ ነው ሃከር እና እንደዚህ አይነት ሴልና እነሱ ጋር ኦርቶዶክስ ቤተክርስቲያን ውስጥ ዲያቆን ነበርኩ እና እንደዚህ ቀድስ ነበር ምናምን ይላቸዋል። ከዛ ኧረ እባክህ እውነት ትችል ነበር? አዎ እንደውም ፈቀደ እግዚአብሔር ሲልላቸው ሃከር ይሉታል ማለት ነው። እባካችሁ ፕሮቴስታንት እህቶች ወንድሞች፣ አላዋቂን ሰው እንዳዋቂ አድርጋችሁ እናንተ ማትያዙ። እርግጥ ነው በእኛና በእናንተ መካከል የትምህርቶች ልዩነቶች አሉ። ነገር ግን ኦርቶዶክስ ሳይሆኑ ኦርቶዶክስን እንደሚያውቁ ሆነው የሚመጡ ሰዎችን የሆነ በማግነን የምትለውጡት የትምህርት እንትን የለም። ኦርቶዶክስ ቤተክርስቲያንን እነዛን ሰዎች በማግነን ሳይሆን እናንተ ራሳችሁ በመጽሐፍ ቅዱስ የማስረጃ ከኛ ጋር በመወየት ነው ትምህርቶችን ልትረቱ የምትችሉት። እና እንዲህ አይነት አማራጮችን ፕሊስ በጣም የሚሰክሱ ሰዎች አሉ። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቆብና መስቀል የያዙ አንድ ሰው ፕሮቴስታንት ሆኛለሁ ብሎ የሆነ ቦታ ላይ ኢንተርቪው የተደረገ በጣም ስታዘብ ነበረ። እንዴት ነው ፕሮቴስታንት የሆንኩ ተባለ። እና ብዙ ጊዜ እንዲህ ልክ እንደዚህ ኦርቶዶክስ ነበርን ፕሮቴስታንት ሆነን የሚሉ ሰዎች በአጠቃላይ ኦርቶዶክስ ያልነበሩ ስላችሁ ኦርቶዶክስ ቤተክርስቲያንን አውቋት የማያውቁ ሰዎች ልክ ፕሮቴስታንት ከሆኑ በኋላ በጣም ከፍተኛ የሆነ የሳንቲም ጥማት ያጋጥማቸዋል። ከፍተኛ የሆነ የሳንቲም ጥማት እና እንዴትም ተብሎ ቤትም ኮሌክት ተደርጎ ምናምን ገንዘብ እንዲሰባሰብላቸው ይፈልጋሉ በፕሮቴስታንት አዳራሽ ውስጥ። እና ጀለስ ከባድ ምርጫ ቅስቀሳ ነው ያደረገው። አስቡት እንግዲህ ካህን ነኝ ብሎ ነው ሄደው። ካህናት አዋዋላቸው እንዴት ነው? የካህናት እውቀታቸው እስከምን ድረስ ነው? ክርስቲያኖች እናንተ ታውቃላችሁ። ጀለስ ቆብ አድርጓል፣ መስቀል ይዟል፣ ምናምን ካህን ነኝ ያለ። እንዴት ነው ፕሮቴስታንት ሆንኩ ሲባል የሆነ ሰዓት ከቤተክርስቲያን እየተመለስኩ በሆነ መንገድ ላይ የሆነ በስተግራ በኩል የሆነ የፕሮቴስታንት አዳራሽ ውስጥ ሰዎች ይጸልያሉ አለ። ተገረምኳል።
የሰማችሁ ነው። ካህን የነበረ ሰው ተገረምኩ ሲጸልዩ። ከዛስ አንዱ ሰውዬ ተንበርክኮ ሼቤሬቤቤቤ ማክሬቤቤቤ ራባጃራባባባ ሃርጋዶላ ማክሬቤቤቤ ይላል አለ። እና እኔ በጣም ተገርሜ እኔ ስንት ዓመት ካህን ሆኜ ሳገለግል ለኢየሱስ ተንበርክኬ አላቅም። ይሄ ሰው ግን ለኢየሱስ ተንበርክኳል። እኔም አብሬው ተንበርክኳል። ካህን ሆኖ ለኢየሱስ ያልተንበረከከ እውነት አገልጋይ ያለን እኛ? ይሄን ያክል ቅጥፈት ይወላችሁ። በቤተ ክርስቲያናችን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በቅዳሴያችን ወቅት የአምልኮ ስግደት የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። ለአምላካችን ለእግዚአብሔር ብቻ እና ጀለስ ለኢየሱስ እኔ ተንበርክኬ አላቅም ማለት ሎቱ ስብሐት። ቤተ መቅደስ ስንገባ እንኳን ሰግደን ነው የምንገባው። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም እያልን ማለት ነው። እና አብሬው ተንበርክኬ ሰውየው ማክሬቤቤቤ ሲል እኔ ሃሌሉያ እላለሁ። ራባጃራባባ ሲል እኔ ሃሌሉያ። እንዴት እንዲያልክ ይባላል? ሆሊ ስፒሪት መርቶ ነው። እውነትህን ነው። እባካችሁ በቃ አትቅጠፉ ፕሊስ። በትምህርት አውሩን። ኦርቶዶክስ ቤተክርስቲያን ትምህርቷ እንዲህ ሆኖ በዚህ ወጥቶ በዚህ ገብቶ በሉን። በቃ መጽሐፍ ቅዱስን ገልጠን እንወያያለን፣ ችግር የለውም። ግን ሳትሰክሱ በቃ ዲያቆን ሳትሆኑ ዲያቆን ነበርኩ፣ ካህን ሳትሆኑ ካህን ነበርኩ፣ መነኩሴ ሳትሆኑ መነኩሴ ነበርኩ፣ መርጌታ ሳትሆኑ መርጌታ ነበርኩ አትበሉ። ጌታ ሆይ ፕሊስ፣ እንደዚህ አይነት ነገር ጥሩ አይደለም፣ ስህተት ነው። በተመሳሳይ እኛም እንደዚህ አይነት ነገር እንቃወማለን። እኔ ፕሮቴስታንት ሳይሆን የውሸት ፕሮቴስታንት ነበርኩ ምናምን ያልሆነውን ሆኛለሁ ምናምን ብሎ ማወራ ሰው እኛ ምንም ስለሆነ ሳይሆን በቃ ውሸት እንቃወማለን። አንፈልግም፣ እንቃወማለን። እንደዚህ ነገሮችን ፕሊስ እባካችሁን እንትን አትበሉ። እሺ ቆይ ሌላ ሰው እኔ ደግሞ ነበርኩ የሚለኝ ሰው አለ። አንድ ጊዜ ላስገባ። ፕሮቴስታንቶች ወንድሞች፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ብላችሁ የምታምኑ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ሁላችሁንም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ብላችሁ የምታምኑ ሁላችሁንም አስገባችኋለሁ። እሺ ፍቃዱ። አቤት፣ ሰላም አደራችሁ። እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ኧረ እኔ ከየትም አልመጣሁ፣ ከኦርቶዶክስ ነኝ እኮ። ስለዚህ አየህ፣ ሳታዳምጥ ኮሜንት መጻፍ የለብም። አሁን ኮሜንት ላይ ምን ብለህ ጽፈን ያስገባው ነበርኩኝ ስትል ነው። አሁን ፕሮቴስታንት እንደሆነ ሰው ሆነ ኮሜንት ስትጽፍ ስለነበረ ነው ያስገባው። ስለዚህ ሌላ ጊዜ ፕሊዝ በደንብ ተከታተላችሁ። እሺ ፕሮቴስታንት ነኝ አይደለም ያልኩኝ እኔ። አዎ ገብቶኛል። ኮሜንት ስትጽፉ ግን አደራ በደንብ ተከታተሉ። ተወዳጅ ወንድማችን ፍቃዱ የቤተክርስቲያን አገልጋይ ነህ? ትንሽ ቆይቻለሁ እንጂ አሁን በስራ ምክንያት ነበር። ቆይተሃል ግን በአገልግሎት ላይ ማለት ካገለገልክ ቆይተሃል? አዎ። ኦኬ መልካም። በርታለን ተወዳጅ ወንድማችን። ቤተክርስቲያንን በደንብ አገልግል። በስራ ጉዳይ ነው ወይስ በምን ምክንያት ነው ከአገልግሎት ራቅ ያልከው? በስራ ምክንያት ነው። በስራ ምክንያት። በጣም ጥሩ። አሁን ወንድማችን ለምሳሌ አንዳንድ ጥያቄዎች ስንጠይቀው በስራ ምክንያት ስለራኩኝ ሁሉም ጠፍቶኛል እያለን ነበር። በስራ ምክንያት እነዚህ የጠየኳቸው ጥያቄዎች በአጠቃላይ አንተን ጠፍተውሃል? ኧረ ሁሉም አይጠፉም። እንዴት ይጠፋልህ? አይጠፋም። መልካም። እስኪ ኩሉ ዘገብራለን በልለት ፕሊስ። ይኸው የጠየኩትን መልሼ ለዚህ ወንድማችን እጠይቃለሁ። ይኸው ኩሉ ዘገብራለን በጣም ሶ ሲምፕል የሆነ ስለሆነ በልለት። ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒን ህዝቡ ሁሉ ዘገብራለ ጽድቅ። በጣም እናመሰግናለን ተወዳጅ ወንድማችን። በርታልን፣ እግዚአብሔር ያክብርልን። እሺ ቃሎት ያሰማልን። አሜን። አሜን። እሺ እንዲህ ነው እንግዲህ የቤተክርስቲያናችን ቀለም ይሄን ይመስላል። እዚህ ውስጥ ያላችሁ ሁላችሁም በደንብ ተከታተሉ። የቤተክርስቲያናችን ቀለም ይሄን ይመስላል። ኦርቶዶክስ ሳትሆኑ ኦርቶዶክስ ነበረን የምትሉ ሰዎች አታጭበርብሩ ፕሊዝ። በቃ
አሁን እኛ ትልቁ ተቋማችን ለምን ፕሮቴስታንት ሆናችሁ አይደለም። ይሄ የማንኛውም ሰው መብት ነው። በነገራችን ላይ ግን በቃ መዋሸት ምናምን ይደብራል። ሰው ሳይሆን ነኝ ማለት፣ ካህን ሳይሆን ነበርኩ ማለት፣ መነኩሴ ሳይሆን መነኩሴ ነበርኩ ማለት፣ ዲያቆን ሳይሆን ዲያቆን ነበርኩ ማለት በጣም 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 ስህተት ነው። ፕሊስ እንደዚህ ነገሮችን አታደርጉ። ይሄን እናመሰግናለን። ተወዳጅ ወንድማችን ጊዜ ያክብርልን። ሰላም ሁንልን። አሜን አሜን። እሺ ለፕሮቴስታንት እህት ወንድሞቻችን እድል እየሰጠን እንሄዳለን። እሺ ፕሮቴስታንት እህቶች ወንድሞች፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ በመጽሐፍ ቅዱስ ማስረጃ። እሺ ይቅርታ ቆየን አይደል? እሺ ይቅርታ። እሺ ተወዳጅ ወንድማችን ኢዮብ ከየት ቤተ እምነት ነው የመጣው? አለ ይሰማል? ፈሌ ጀምር። ይሰማል። ከየት ቤተ እምነት ነው የመጣው? ከወንጌል አማኞች የሚባል ቤተ እምነት አለ ኢዮባ? ያው አንተ በፈለከው ጥራ፣ ፕሮቴስታንት በል። አይ እኔ በፈለኩት ልጥራው አሁን ብያለሁ። እኔ አላልኩም። ያንተንማ ካንተ በላይ ማንም ያውቃል ኢዮባ። እኔ አሁን የጠየቅኩ የሚባል ቤተ እምነት አለ ወይ? ካለ አለ በለኝ፣ ችግር የለውም። ፕሮቴስታንት በል እኮ ቤተ እምነት እኮ ነው የጠየቅኩ። የትኛው ፕሮቴስታንት? ፕሮቴስታንት ተብሎ የሚጠሩ እኮ በጣም ብዙ ቤተ እምነቶች አሉ። እንዴት ማለት? የትኛው ማለት? ለምሳሌ አንተ የተጠመቅከው ቆይ ይኸው እንደምታውቅ ላሳየህ ነው። የት ነው የተጠመቅከው? አማኑኤል። ኦኬ መካነ ኢየሱስ ተጠምቀሃል? አንዴ እኮ ነው ጥምቀት፣ አንዴ ነው የምንጠመቀው እኛ። አሁን እሱ ነው። አሁን እኔ 9 ጊዜ ነው ለማለት ፈልጌ ሳይሆን ከየት ቤተ እምነት ነው የመጣው አልኩ? ከፕሮቴስታንት። አይ እኮ ከየትኛው ስልህ አልገባኝም። በጣም ብዙ እኮ አሉ። የትኛው ነው ያንተ ቤተ እምነት ስልህ እኔ ማውቀው አንድ ፕሮቴስታንት እንዳለ ነው አልከን። የት ነው የተጠመቀው ስልህ ግን ራስህ አማኑኤል ህብረት አልከን። ስለዚህ አንተ ከፕሮቴስታንት አማኝ ነው ኦፍኮርስ፣ ነገር ግን ቤተ እምነት ግን አማኑኤል ህብረት ነው። ለዛ ነው ያንን የጠየቁት ተወዳጅ ወንድማችን። ኤኒዌይስ እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸውን ትምህርቶች ፕሊስ ጥቀስልን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ጸሎት ለምሳሌ ወደ ማርያም፣ ወደ ቅዱሳን፣ ወደ ተለያዩ ሰዎች ይጸልያል እና መጽሐፍ ቅዱስ ደግሞ በኢየሱስ ስም ብቻ መጸለይ እንዳለብን ይናገራል። ስለዚህ ይህንን ነው መጠየቅ የፈለኩት። እሺ ሌላስ? ወደ ማርያም ይጸልይ ሰው ቅዱሳን እናወራለን። ችግር የለውም እናወራለን። እሺ ትምህርቶቹን አንሳለን። እሺ ሌላስ ትምህርት? ይህንን እንበለኝና ወደ ሌላው እንገባለን። መልካም። እሺ ወደ ሌላው እንግባ። መጽሐፍ ቅዱስ እናንተ ስትጸልዩ ምን ብላችሁ ጸልዩ ይላል ወንድማችን። እኔ በጣም የሚገርመኝን ፓርት ስላመጣሁ እስኪ በደንብ አድርገን እናወራ። አንተም በዛው ፕሮቴስታንት ስለሆንክ ዲስከስ እናደርግበት። መጽሐፍ ቅዱስ ስትጸልዩ ምን ብላችሁ ጸልዩ ይላል? በስሜ አብ በስሜ የምጸልዩትን ያደርግላችኋል ብሏል ኢየሱስ። ምን ብላችሁ ጸልዩ ይላል ጌታችን ኢየሱስ በዚህ መጽሐፍ ቅዱስ ክፍል ላይ። ለምሳሌ ስትጸልዩ ምን ብላችሁ ጸልዩ ይላል? ጸሎትማ ገደብ የለውም እኮ አንተ የልብህን ሀሳብ ነው የምትጸልዩ። እንደዚህ ይሄን ብቻ ጸልዩ እኮ ግን በኢየሱስ መጸለይ እንዳለብን ነው የሚናገረው ነው። ኢዮባ እኔ በማን ስም ነው የምትጸልየው አይደለም ያልኩ። ይኸውልህ በደንብ አዳምጠኝ። የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ስትጸልዩ እንዲህ እያላችሁ ጸልዩ ብሎ አስተምሯል አይደል? በመጽሐፍ ቅዱስ ላይ ትክክል። አዎ ምን ብላችሁ ጸልዩ አይደል? ብዙ ቦታ እንትን ብሏል። ለምሳሌ አባታችን ሆይ ጸሎትን አስተምሯቸዋል ደቀ መዝሙሮቹ። ኦኬ በጣም ጥሩ። እሺ እስኪ አባታችን የሚለውን ጸሎት በለልን። አባታችን የሚለውን ጸሎት ጸልይልን በልልን። እንዴት ነው ብላችሁ ጸልዩ ያለው? በልልን እስቲ
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ከክፉ አድነን እንጂ ወደ ፈተናም አታግባን፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በጣም ጥሩ። ኦኬ፣ ይሄንን ጸሎት ያስባልኩ በምክንያት ነው። ሁላችሁም አዳምጡኝ። ስለ ጸሎት የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጸሎት ስርዓታችን ምንድነው በደንብ እናወራበታለን። በመሰረቱ የጠየቅን ስለ ዶክትሪናል ኢሹዎች እንድታነሳ ነበር፣ ግን በጣም አሪፍ ሀሳብ ስለሆነ ያነሳው በደንብ እንወያይበታለን ሰፋ አድርገን። ሁላችሁም በደንብ አዳምጡ። ፕሮቴስታንት እህቶች ወንድሞቻችን ብዙ ጊዜ ስትጸልዩ ለምንድን ነው እመቤታችን ቅድስት ድንግል ማርያም የምትሉት? አባታችሁን ብቻ በሉ አይደለም የሚለው እና ሌላስ ለምንድን ነው ሌላ ነገር ጸሎት የምታደርጉት? እንዴት እንደዚህ እያላችሁ ትጸልያላችሁ? ምናምን የሚሉ ጥያቄዎችን ያነሳሉ። መጽሐፍ ቅዱስ ሲናገር ስትጸልዩ አሁን ልክ ወንድማችን ኢዮብ እንዳለው እንዲህ ብላችሁ ጸልዩ ይላል። እውነት ኦርቶዶክስ ቤተክርስቲያን ነች ከመጽሐፍ ቅዱስ ውጭ የምታስተምረው ወይንስ ፕሮቴስታንት የሆኑ እህቶች ወንድሞች የሚለውን አንድ ጊዜ በደንብ ሰፋ አድርገን እንከታተል። ሁላችሁም በደንብ ተከታተሉ። አንድ ሌላ ስልክ አልያዝኩኝም እንጂ ባሳያችሁ ደስ ይለኝ ነበር። በፕሮቴስታንት አዳራሽ ውስጥ ሰዎች ጸሎት ሲያደርጉ ጸሎት እናደርጋለን የሚሉት ልሳን ብለው በሚጠሩት ነገር ግን ከመጽሐፍ ቅዱስ በሆነ ውጭ ልምምድ ነው። ለምሳሌ ኢዮባ እኔ ምን አይነት ጸሎት አይቻለሁ መሰለ? ማክሬ ቤቤቤቤ ሼቤሬ ቤቤቤቤ ሃርጋዱላ ራባጃራባባባ የሚሉ አይነት ንግግሮች ተመልክቻለሁ። ላሳየህ መጽሐፍ ቅዱሳዊ እንደሆነ። እሺ መጽሐፍ ቅዱስ ነው ብለህ ታምናለህ? እንደጸለየው መጽሐፍ ቅዱስ ይናገራል አይደለ? እሺ ቆይ አንድ ጊዜ መጽሐፍ ቅዱስ የሚከፍትልን ሰው ላስገባ። አንዴ ይኸው ቆይ አንድ ጊዜ መጽሐፍ ቅዱስ የሚከፍትልን ሰው ላስገባ። ቤት ያለሽ አንድ ቁጥር ጻፊልኝ። ግን መጀመሪያ እኛውን ብንመልሰው ደስ ይለኛል። ፈልግ ልናወራ ነው አሁን። ሁለት እግር አለኝ ተብሎ ለዛ አይወጣም አይደል? ኢዮብ ላሳያ ካልክ በኋላ ቆይ ተወዳጅ ወንድማችን አንድ ጊዜ አዳምጠኝ። አሁን በመጽሐፍ ቅዱስ የማስረጃ እያወራን ነው አይደለ? ስለዚህ በመጽሐፍ ቅዱስ የማስረጃ ታሳየናለህ። ቤቲ ካለሽ አንድ ቁጥር ጻፊልኝ። አይ ቲንክ የለችም፣ ችግር የለውም። እሺ መጽሐፍ ቅዱስ ከያዝክ ካሜራ ክፈትና በትልቁ ላድርግህ። አንተን በትልቁ ላድርግህና ኦኬ፣ ካሜራ መክፈት አችልም። መጽሐፍ ቅዱስን አንብብልን። በቃ እንደዚሁ በደንብ አድርገን እንከታተላለን። ወይ ደግሞ መጽሐፍ ቅዱስ ላምጣ። አንድ ጊዜ ፍቀዱልኝ ፕሊስ። አንድ ጊዜ ማንም ሰው እንዳይረብሽሽ። ሞዴሬተሮች ሚት አድርጓቸው፣ የሚረብሽ ሰው ካለ። ኦኬ መጣሁ። መጽሐፍ ቅዱስ ይዤ ኦኬ። ሃሌሉያ ቀረዚኦ የባሰ ስርኪታ ኧረ በጣም ጎበዝ ልጆች ናቸው። ማንም ሰው አይረበሸም። እሺ በጣም ይቅርታ። እሺ በሆነ አጋጣሚ ስልክ የተሰበረና መጽሐፍ ቅዱስ ማውጫ አልነበረኝም። ሰው አሁን ማውጣት እንችላለን። ምን ላይ ላውጣልህ? ስለምን? ስለ ልሳን ነው? ስለ አዲስ ቋንቋ? መጽሐፍ ቅዱስ ነው አልከኝ። እንደዚህ አይነት ልምምዶች ቪዲዮ ላሳይህ፣ አንድ ቪዲዮ ላሳይህ ከፈለክ ልል የፈለኩትን፣ ወይ ከተረዳኝ ደግሞ ወደ ጥቅሱ እንግባ። አይ ቪዲዮ እንደዚህ አይነት ያልሆነ ነገር አያስፈልግም። እኛ እናወራበት ባለው ነገር አይሻልም? እሺ ይቅርታ። ምን ላይ ላውጣ? ምዕራፉን አላውቀውም፣ ግን ሰርች ማድረግ ከፈለክ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑ እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። አሁን ስለ ልሳን ነው እዚህ ጋር እየተናገረ ያለው። ሌላም ቦታ ሰርች አድርጌ ላሳይ እችላለሁ። እሱ ምዕራፍ ግን ታውቀዋለህ ብዬ አስባለሁ።
እኔ አሁን ልሳን የሚል ወርድ ያለበትን የመጽሐፍ ቅዱስ ጥቅስ ስጠኝ እኮ አይደለም ያልኩ። ልሳን ምን ማለት ነው? በመጀመሪያ ቆይ አንድ ጊዜ በደንብ ተግባብተን እንድንቀጥል። ልሳን ምን ማለት ነው? አዲስ ቋንቋ ነው። በመንፈስ ቅዱስ ስትሞላ በመንፈስ መጸለይ ማለት ነው። ልሳን የምን ቃል ነው? ልሳን ኦሮምኛ ነው? ጉራግኛ ነው? አማርኛ ነው? የምን ቃል ነው ልሳን የሚለው ቃል? መጽሐፍ ቅዱሳዊ ነው። እኔ በመጽሐፍ ቅዱስ ነው የማውቀው እኮ። እኔ እኮ ዘይቤው ምናዊ ነው ዓለማዊ ነው ወይንስ መጽሐፍ ቅዱሳዊ ነው አይደለም ያልኩ። ቃሉ ባይት ሰልፍ የምን ቃል ነው? ለምሳሌ አሁን እኔ ባቄላ የሚል ወርድ የምን ቃል ነው ብትለኝ አማርኛ ቃል ነው። እኔ ቃሉን የጠየቅኩ። አሁን ታይሻው የሚል ቃል ለምሳሌ የምን ቃል ነው ብትለኝ ወላይትኛ ነው። ልሳን የሚለው ቃል ባይት ሰልፍ የምን ቋንቋ ነው? አማርኛ ነው? ኦሮምኛ ነው? ጉራገኛ ነው? የምታውቀው ከሆነ አውቃለሁ ብለህ ንገረኝ። የማታውቀው ከሆነ ደግሞ አላውቀውም ብለን ተግባብተን እንድናልፍ እስቲ ንገረኝ አንተ። እኔ አላውቅም። በጣም ጥሩ። ላይ ግን የተጻፈው በአማርኛ ነው። ትርጉሙ ከሆነም በኦሮምኛ በትግርኛም አይመስለኝም። መጽሐፍ ቅዱስ ላይ ሁሉም ነገር በአማርኛ ነው የተጻፈው? እንደዛ ሊሆን ይችላል። ያው አጻጻፉ ሊሆን ይችላል። አንድ አቋም ያዝ። አሁን እንደዚህ የሆነ ሐሳብ ላይ እንትን ማለት አያስፈልግም። አንድ አቋም ያዝ። መጽሐፍ ቅዱስ ላይ የውሰት ቃላቶች አሉ። ለምሳሌ መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ሺቦሌት የሚል ቃል አለ። ሺቦሌት የሚል የአማርኛ ቃል አለ ወንድማችን? አይመስለኝም። አሁን ከርዕሳችን እየወጣን ነው። ፈሊ ለምን ጸሎት ወደ ማርያም ይጸልያል ወይ? ሳልወጣን ብዬ አልጠየቁም። አንድ ሐሳብ ላይ አንድ አቋም ይዘህ አውራ። መንፈስ ቅዱስ ደግሞ ስለ መንፈስ ቅዱስ ደግሞ ነገርኩ። ወደ ሌላ ሐሳብ አትሂድ። አሁንም አልጠየቅኩም እኔ ስለዛ። ልሳን የምን ቃል ነው? የምን ቃል ነው አልኩ። እኔ ሁሉም አማርኛ ነው አልከን። መጽሐፍ ቅዱስ ላይ እርግጠኛ ነህ አማርኛ ነው ወይ? ሁሉም ቃል መጽሐፍ ቅዱስ ላይ ያለው አማርኛ ነው ወይ? እርግጠኛ የሆንክበትን ነገር ብቻ። አሁን ልክ ስንቀጥል ምን አለ መሰለህ፣ እርግጠኛ የሆንክባቸውን ነገሮች ብቻ ነው ማውራት ያለብን። ሰው ለምሳሌ በመጽሐፍ ቅዱስ ሐሳብ ላይ መልመጥመጥ የለበትም። እኔ አሁን ለምሳሌ ኢየሱስ ጌታ ነው ወይ ብለህ ብትጠይቀኝ አዎ ጌታ ነው። ምንም መልመጠበጥም ነገር የለም። በቃ ድፍና አድርጌ እርግጥ አድርጌ አዎ ነው የምለው። አንተ መጽሐፍ ቅዱስ ላይ የምታውቀውን ነገር ነው የምጠይቅህ። ለጊዜው ካላወቅ ካለማወቅ ኃጢአት አይደለም፣ ያለ የዝግጅት ጉለት ነው ሊሆን የሚችለው። ካላወቅከው ለጊዜው አላወቅኩትም እስቲ እናውራበት ነው የሚባለው። ኦኬ፣ መጽሐፍ ቅዱስ ላይ ልሳን የሚል ቃል አለ። ኦፍኮርስ አለ። ልሳን የሚለው ቃል የግዕዝ ቃል ነው። በመጽሐፍ ቅዱሳችን ላይ የግዕዝ የሆኑ ቃላቶች በውሰት መጽሐፍ ቅዱስ ውስጥ አሉ። በጣም ብዙ የግዕዝ በውሰት የተጠቀምናቸው ቃላቶች አሉ። የግዕዝ ቋንቋ ነው ስንል አሁን ባለቤትነቱ የኦርቶዶክስ ነው እያለን አይደለም። ግዕዝ ቋንቋ ነው፣ የማንም ንብረት አይደለም። የኦርቶዶክስ ቤተክርስቲያን ብቻ አይደለም፣ የነገሌ አይደለም፣ የኢትዮጵያውያን ቋንቋ ነው። የሁሉም ኢትዮጵያን ንብረት ነው ግዕዝ። ስለዚህ ግዕዝ ሲባል አይምሯችሁ ወደ ኦርቶዶክስ ቤተክርስቲያን እንዳይሄድ። ልሳን የሚለው ቃል የግዕዝ ቃል ነው። ልሳን ብቻ አይደለም። ለምሳሌ እግዚአብሔር የሚለው ቃል የግዕዝ ቃል ነው። እግዚአብሔር የሚለው ቃል አማርኛ ቃል አይደለም፣ የግዕዝ ቃል ነው። ያንን የግዕዝ ቃል በውሰት መጽሐፍ ቅዱስ ውስጥ እናገኘዋለን። ልሳን ምን ማለት ነው? በህይወት ደስተኛ ነህ? ተወዳጅ ወንድማችን ደስተኛ ነህ? ቀጥል ወንድሜ። ደስተኛ ነህ? የጠየቅኩህን መልስልኝ። ደስተኛ ነው ወይስ አይደለም? ደስተኛ ነኝ በጣም። ደስተኛ ከሆንክ እባክህ የእኛን ቀን አታበላሸው። አሁን እኔ ልሳን ምን ማለት ነው የሚለውን እያወራሁልህ አንተ በልሳን ታምናለህ ወይ? በመጀመሪያ ምን ማለት ነው የሚለውን እንግባባና ከዛ ታምናለህ ወይስ አታምንም የሚለውን እንመጣበታለን። እዮባ እኛ አንቸኩልም። እሺ አንተም እንዳትቸኩል ተረጋግተህ አዳምጠኝ። ጎበዝ ልጅ። ኦኬ፣ ልሳን የግዕዝ ቋንቋ ነው። ኦኬ፣ ልሳን አሁን ምን ማለት እንደሆነ ታውቃለህ ወይ? የግዕዝ ቋንቋ ነው ልሳን። የተወሰነ ግዕዝ የተወሰነች የግዕዝ ቃል ነች። ምንም ያን ያክል ጥልቀት ማወቅ አያስፈልግም። ለምሳሌ ካሜይ ምን ማለት እንደሆነ ለማወቅ የግድ ስለ የትግራይ ቋንቋ ማወቅ ብዙ ጥልቅ ምናምን መረዳት አያስፈልግም። የሆነች መስማት ብቻ በቂ ነው። ልሳን ምን ማለት እንደሆነ ታውቃለህ ወይ? ትርጉሙን ነው የግዕዝ ቃሉ። ትርጉሙን ወደ አማርኛ ሲተረጎም ምን ማለት እንደሆነ ታውቃለህ? ኦኬ፣ ቅድም ሞክረኸው ነበረ። ልሳን ማለት
የግዕዝ ቋንቋ ነው። ወደ አማርኛ ሲተረጎም ባጭሩ ቋንቋ ማለት ነው። ልሳን ማለት ቋንቋ ማለት ነው። የግዕዝ ቃል ነው። ወደ አማርኛ ቃል ስንተረጉመው ትርጉሙ ቋንቋ ማለት ነው፣ ወይም ደግሞ ላንጉዌጅ ማለት ነው። ምንም ሌላ አዲስ የሆነ ነገር የለውም። በውስጡ የተጨመረበት የተቀነሰበት ምንም ነገር የለም። ቋንቋ ምንለው በአማርኛ በግዕዝ ቋንቋ ልሳን ነው። ለምሳሌ የኛ መጽሐፍ ቅዱስ በግዕዝ ቋንቋ አለን። ላሳያችሁ አንድ ጊዜ። በዚህ ጋር የምትመለከቱት መጽሐፍ ቅዱሳችን ይሄ በግዕዝ ቋንቋ ያለ መጽሐፍ ቅዱስ ነው። እዚህ ጋር ስትመለከቱ ምን ይላል? ምናልባት ለእናንተ ተገልብጦ ነው መሰል የሚታያችሁ። መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘልሳነ ግዕዝ ይላል። በግዕዝ ቋንቋ ማለት ነው። ስለዚህ ይሄ ቃል ባይሰልፍ የግዕዝ ቃል ነው። ወደ አማርኛ ሲተረጎም ትርጉሙ ቋንቋ ማለት ነው። አዲስ ነገር የለውም። እሺ በመጽሐፍ ቅዱስ ላይ በተገለጠው በተቀመጠው ሐሳብ ይሄ ልሳን ተብሎ በተጠራው የመንፈስ ቅዱስ ስጦታ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እናምናለን። ፕሮቴስታንት ወንድሞቻችንም ስንጠይቃቸው ምንም ጥርጥር የለውም በዚህ ጉዳይ ታምናላችሁ ሲባሉ መልሳቸው ኦፍ ኮርስ አሁን እናምናለን ነው። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በፕሮቴስታንት እህት ወንድሞቻችን መካከል ያለው ትልቁ ልዩነት በጉዳዩ ላይ ባለው መረዳት ነው። ስለዚህ ወደዛ ሐሳብ እንገባለን። ኢዮባ ልሳን የተገለጠ ቋንቋ ነው ብለህ ታምናለህ ወይንስ ስድ ንባብ ነው ብለህ ነው የምታምነው? አሁን ከመጽሐፍ ቅዱስ ብናወራ ደስ ይለኛል። ፈልይ መጽሐፍ ቅዱስ ጥያቄ ነው የጠየቁት። ልሳን የተገለጠ ቋንቋ ነው ወይንስ የአማርኛ ጨዋታ የቃላት ጨዋታ ከሆነ ከባድ ነው። ገብቷል? እኔ ቃላት ጨዋታ አይደለም የጠየቁት። እኔ አሁን ስለ ቃላት ጨዋታ አላወራሁም፣ ስለ ልሳን ያወራሁት። ልሳን የተገለጠ ቋንቋ ነው ብለህ ታምናለህ ወይንስ ስድ ንባብ ነው ብለህ ታምናለህ? እኔ አሁን የጠየቁ መጽሐፍ ቅዱስ ጥያቄ ነው። በዚህ ጉዳይ ላይ ሁለት አይነት አብራራልኝ። አልገባኝም። ምኑን ነው ማብራራው? አልገባኝም። የተገለጠ ቋንቋ ወይስ እንትን ቋንቋ? ኦኬ ምን ማለት እንደሆነ ልንገርህ። እሺ የተገለጠ ቋንቋ ማለት ትርጉም ያለው ማለት ነው። ልሳን ቅድም እንዳልነው የግዕዝ ቃል ነው። ወደ አማርኛ ሲተረጎም ቋንቋ ማለት ነው። ኦኬ ሐዋርያት የልሳን ጸጋ እንደተሰጣቸው እናምናለን። ያ የተሰጣቸው የልሳን ጸጋ ደግሞ እኛ ክርስቲያኖች የተገለጠ ቋንቋ እንደሆነ እናምናለን። የተገለጠ ቋንቋ ማለት ትርጉም ያለው በሰው ጆሮ ተሰምቶ የሚረዳ በቃ የቃላት ስብጥሩ ትርጉም ያለው ከሆነ ያ የተገለጠ ቋንቋ ይባላል። ስድ ንባብ የምንለው ደግሞ የተገለጠ ቋንቋ ያልሆነ የቃላት ስብጥሮች ያሉበት ነገር ግን ምንም ትርጉም የማይሰጥ። ለምሳሌ አንድ ሰው አበበ በሶ በላ ብሎ ቢጽፍ የቃላት ስብጥር ነው። ይሄ ቃላት ስብጥር ትርጉም ይሰጣል ወይስ አይሰጥም ስንል እስኪጨርስ አዳምጠኝ። ይሄ ቃላት ስብጥር ትርጉም ይሰጣል ወይስ አይሰጥም ስንል ይሰጣል። ይሄ የተገለጠ ቋንቋ እንለዋለን። አንድ ሰው እነዚህን ፊደላት ከእንደገና ሰብስቦ ለምሳሌ ጸፑ ጲጣጭኝቆ ብሎ ቢጽፍ ይሄ ስድ ንባብ ይባላል። ትርጉም ይሰጣል ወይ? ምንም አይነት ትርጉም አይሰጥም። የቃላት ስብጥር ነው። ኦፍኮርስ የቃላት ስብጥር ነው። ነገር ግን ሰው ቢናገረው ሌላም ሰው ቢሰማው የሚረዳ ሰዎች ሊረዱ የሚችሉት ሊያውቁ የሚችሉት የሆነ ትርጉም ይሰጣቸዋል ወይ? በፍጹም። ይሄንን ስድ ንባብ እንለዋለን። ስለዚህ ጠየቅኩ አንተን ልሳን አንተ አምንበታል ያልከው ልሳን ከመጽሐፍ ቅዱስ ላይ ማስረጃ ሰጣል ያልከው ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብለህ ነው የምታምነው? ተወዳጅ ወንድማችን የተገለጠ ቃል አይደለም፣ ያልተገለጠ ነው። በአዲስ ቋንቋ ይናገራሉ ስለሚል ሰዎች በሚገባቸው ሳይሆን እኔ አዲስ ነው ወይስ አይደለም አይደለም የኔ ፖይንት አሁን አዲስ ነው ወይስ አይደለም አንድ ቪዲዮ ላሳያችሁ። ያልተገለጠ ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ ያወራል፣ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ለምሳሌ በለድ ልሳን አይደለም፣ ባብሊንግ ይባላል። ምንድነው እሱ? ምንድነው የሙጥቁላ? ማክሪ
ማክሪል ቢኒሚን ተረለበሽክ ረለበባ ኢለበና ማንተር ዶና ማሽክ ረደደደደደ የሰማይ ቋንቋ በመሃል ላይ የገቡትን የቃል እንትኖች ከይቅርታ ጋር እነሱን ማሳየት አይደለም የፈለኩት። ለጊዜው ማሳየት የፈለኩት በፕሮቴስታንቱ ቤት ለጸሎት ስፔሻሊ ለአምልኮ ብለው የሚጠቀሙትን በተለምዶ ልሳን ብለው የሚጠሩት ግን ማለት 100% ልሳን ያልሆነ ፍጹም ከመጽሐፍ ቅዱስ ውጪ የሆነ ልምምድ ነው ያሳዩአችሁ። እዚህ ጋር ለምሳሌ አንዲት ሴት አይኗን ጨፍና ስትጸልይ የሚያሳይ ፓርት አለ። አንድ ጊዜ እሱን ፓርት እኔ ልበልላችሁ በጽሁፍ ስላለ ምን ይላል መሰላችሁ? ይሄው ቺት ያለችውን አንድ ጊዜ ደግመን ነው ማክሪል ቢኒሚን ተረለበሽክ ረለበባ ኢለበና ማንተር ዶና ማሽክ ረደደደደደ ሰው ስለ ልሳን ስናወራ የተገለጠ ቋንቋ ነው ወይንስ አይደለም ስንል ልሳን የተገለጠ ቋንቋ ነው ብለን እናምናለን። አንድ ጊዜ ላውጣና ላሳያችሁ። እሺ ምን ይላል እዚህ ጋር የተናገረቻቸው ቃላቶች ማለት ነው። ሶሪ ሪቪን ሚንታራ ላባ ሼክራ ላባ ባባ ኢላቫንታርዴ ፈለገ ፔክሬ ቤቤቤ ይላል። በራስህ ምን አልከኝ? ከተጠያቂ ጠይቀኝ ብለህ ነበር ያስገባኝ። እየጠየቀኝ ነው። የፈለከውንም ልትጠይቀኝ ትችላለህ፣ ችግር የለም። ቅር መሰኘት የለብህም። የምናወራው ስለ መጽሐፍ ቅዱስ ነው። ምክንያቴ መሆን አለብህ። ቀደም እንዳልኩት አንድ ሰው መጥቶ ይሄ ትምህርት ብሎ ድሬ ለማድረግ ምክንያቴ መሆን አለበት። ሰው መጣ የማስወጣትና የማደናገጥ ሰዎችን ስራ አትስራ። እዚህ ጋር እኮ ብዙ ሰዎች እየሰሙ ነው። ስለ ወንጌል እናወራ ቀጥታ። እኔ እያወራሁ ያለሁት ስለ መጽሐፍ ቅዱስ እኮ ነው። የእናንተን ከመጽሐፍ ቅዱስ ውጭ የሆነን ትምህርት ነው ያነሳሁት። ይሄ እኮ መብቴ እኮ ነው። ተው እንጂ ምን ሆነ ነው መሀል ላይ እየገባ ስሜት ያቱን ስሜትን መቆጣጠር ማትችል ከሆነ አትግባ። ከዚህ በኋላ ጣልቃ ገብተህ የምታወራ ከሆነ ማይክን ሚውት ያደርጉታል ሞዴሬተሮች። አንተ ሚውት እየተደረግክ እኛ ዝም ብለን ከምናወራ ራስን ተቆጣጠር። እድል ሲሰጥ አወራ። ልክ እድል ሲሰጥ በደንብ ራስን ጊዜን እየተጠቀምክ ብታወራ ጥሩ ነው። እዚህ ጋር እኛ ምንም ያደርገነው ነገር የለም። አንተው ቸርች የሚደረገው ልምምድ ነው ወጥተን ያሳየነው። ሰው ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብዬ ስጠይቅ ምን ማለት ነው ብለህ ስለጠየቅከኝ ነው አውጥቼ ያሳየው። የተገለጠ ቋንቋ ማለት የቃላት ስብጥር አለው። ያ የቃላት ስብጥሩ ትርጉም የሚሰጥ ነው። ኦኬ፣ ለምሳሌ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስንል ይሄ የቃላት ስብጥር ትርጉም ይሰጣል። አምላክ የሆነው ጌታችን ኢየሱስ ክርስቶስ መድኃኒታችን እንደሆነ ጌታችን እንደሆነ አምላካችን እንደሆነ እየተናገርን ነው። ሌላ ሰው ቢያዳምጠን ትርጉም አለው። ኢቭን ለምሳሌ እንደው አማርኛ ቋንቋ የሚሰማ ሰው ቢኖር ኦኬ፣ ከጀርመን የተወለደ ሰው የእኛን ቋንቋ እንዲሁ ሰምቶ ባያዳምጠው እንኳን ትርጉሙ ምንድነው ብሎ ቢጠይቅ ሊተረጎም የሚችል ነው። ሊተረጎም ይችላል የተናገረው ንግግር። ነገር ግን እዚህ ጋር ግን እነዚህ ሰዎች የሚናገሯቸው ንግግሮች የተገለጡ ቋንቋዎች ነው ወይ ልሳን ተብሎ ይጠራሉ ወይ? በፍጹም እንዲህ ብለን አናምንም እኛ። ለምሳሌ ቺሴ ስትናገር ሪቪ ሚንታራ ላባክሼራ ባለባባ ኢላቫንታ ፔክሬ ቤቢ ያለች የሆነ ሰው ተነስቶ ጻፉ ፒጣጭኝ ቆቢል ይሄ የተገለጠ ቋንቋ ነው ወይ? አይደለም፣ ልሳን ተብሎ ይጠራል። ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? የትኛው ነው አንተ የምታምነው ብዬ ጠየቁ። ለዛ ነው ተወዳጅ ወንድማችን አሁን የምታምንበት ነገር የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ብለህ ነው የምታምነው? ምን አልከኝ? ያልተገለጠ ቋንቋ ነው። ያልተገለጠ ማለት ስድ ንባብ ማለት ነው። እሺ፣ መጽሐፍ ቅዱሳዊ ማስረጃ ምን ላይ እናውጣ? ቅድም ነገርኩህ እኮ ያመነ የተጠመቀ ይድናል የሚለውን አውጣው። ጥቅሱ ያመነ የተጠመቀ ይድናል የሚለውን ለምን አውጣዋለሁ? ለምን አውጣዋለሁ? ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ስል አይ ነው የተገለጠ ቋንቋ አይደለም which means ያው ስድ ንባብ ነው አልከ። ምኑን ነው ማስጨረስ? ቆይ እንጂ እኔን አዳምጠኝ። ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ይልና የሚያምኑ እኮ በአዲስ ልሳኖች ይናገራል ይላል መጽሐፍ ቅዱስ። በአዲስ ቋንቋ ይናገራሉ። ስለዚህ በአዲስ ቋንቋ የተገለጠ ነው ያልተገለጠ ነው ላልከኝ ያልተገለጠ ነው። ምክንያቱም ይሄ አዲስ ቋንቋ ያልተገለጠ መሆኑን የሚያሳይ መጽሐፍ ቅዱስ ማስረጃ ነው። ይሄው ነገርኩ። ያውኑን ጥቅስ ምንም ነገርከኝ። በአዲስ ቋንቋ ይናገራሉ ይላል እንጂ ክፍሉ ይሄ አዲስ የተባለው ቋንቋ ያልተገለጠ ስድ ንባብ ነው አይልም። ልክ እዚህ ቪዲዮ ላይ እንዳየው ሼቤሬቤ ማለት ነው አይደለም። ራባጃ ራባባ ይላሉ አይልም። ስለዚህ ይሄ አዲስ ያልከው ቋንቋ
እነዚህ ምልክቶች ይታይባቸዋል። ከዛስ በአዲስ ቋንቋ ይናገራሉ ተብሎ የተነገረላቸው እነዚህ ሰዎች የሚናገሯቸው አዲስ ቋንቋዎች ያልተገለጡ ቋንቋዎች ናቸው የሚል አውጣና አሳየኝ። ያልተገለጠ ቋንቋ እንደሆነ እኔ ደግሞ የተገለጠ እንደሆነ አሳያለሁ። አዲስ ቋንቋ ማለት በራሱ ያልተገለጠ ማለት ነው። አዲስ ቋንቋ ነው፣ ሰዎች የማያውቁት ቋንቋ ነው። አዲስ ቋንቋ ማለት ያልተገለጠ ነው የሚል አንተ በአዲስ ቋንቋ ይናገራሉ ካለ በአዲስ ቋንቋ ይናገራሉ ማለት ያልተገለጠ ነው። አታውቁትም። ይሄ የእንድ ፊልም አይደለም፣ እንደዚህ አይተረጉምም። ይሄ ትርጉም በስለሺ እና እንደዚህ ነቃሲ ምናምን የሚሰጡትን ትርጉም አይደለም ማምጣት ያለበት። ይሄ የእንድ ፊልም አይደለም፣ ይሄ መጽሐፍ ቅዱስ ነው ብራዘር። በአዲስ ቋንቋ ይናገራሉ ማለት ያልተገለጠ ቋንቋ ነው ብለህ የልጅ ጨዋታማ ትጫወት። ይሄ አሁን እንደዚህ አይነት ቃል የሚቀለድበት ቦታ አይደለም። አንድ ነገር እዚህ ጋር አስተውል። እያወራ ያለው ከኛ ከክርስቲያኖች ጋር ነው። እዮባዬ አንተ ፕሮቴስታንት ነህ፣ እኛ ክርስቲያኖች ነን። በእኛና በአንተ መካከል ሰፊ የትምህርት ልዩነት አለ። ለምሳሌ አንተ ቸርች ውስጥ ሆነ ያው አዲስ ቋንቋ ማለት ያልተገለጠ ቋንቋ ነው ብለህ ብታወራ ቸርች ውስጥ ያሉ ሰዎች አሜን ሊሉ ይችላሉ። ከኛ ጋር ግን ስታወራ በማስረጃ ነው መውራት ያለብህ። ዝም ብለህ በቃ ነው ስላልክ የሚሆን ነገር የለም። ማስረጃ ታመጣለህ፣ ማስረጃን ታሳያለህ፣ በዛ ማስረጃነት እናወራለን። ማስረጃ ሳይኖር ምንም አይነት ኤቪደንስ ሳይኖር ግን ዝም ብለህ በዘፈቀረ እንዲህ ብትል ለእኛ ተረት ተረት ነው የሚሆነው እሱ። ስለዚህ ጥያቄን አዳምጠኝ። አሁንም ምጠይቅህን አዳምጠኝ። ጌታ ሆይ ልሳን የተገለጠ ቋንቋ ነው ወይንስ አይደለም ስንልህ የተገለጠ ቋንቋ አይደለም ብለናል። እሺ የተገለጠ ቋንቋ አይደለም ስላልከን እምነትህ ከመጽሐፍ ቅዱስ ስለሆነ የሚመሰረተው መጽሐፍ ቅዱስን ግለጥና አንድ የመጽሐፍ ቅዱስ ማስረጃ ሰጠን። ልሳን ያልተገለጠ ቋንቋ እንደሆነ ወይም ደግሞ የተገለጠ ቋንቋ እንዳልሆነ የሚያሳይ አንድ የመጽሐፍ ቅዱስ ማስረጃ ግለጥና አውጣና ሳየን። ምን እንደሆነ የሚያሳያለን? የተገለጠ ቋንቋ እንዳልሆነ የሚያሳይ። ይሄ የሚከተሉት ሁሉ እነዚህ ምልክቶች ይታይባቸዋል። በአዲስ ቋንቋ ይናገራሉ። ኦፍኮርስ በአዲስ ቋንቋ ተናግረዋል ሐዋርያት። እኛ ይሄንን በአዲስ ቋንቋ አልተናገሩም ብለን አይደለም ዲቤት እያደረገን ያለ ነው። በአዲስ ቋንቋ ተናግረዋል። ያ አዲስ ቋንቋ የተገለጠ ቋንቋ ነው ወይንስ አይደለም ነው። እኔ የተገለጠ ቋንቋ ነው ብዬ አሳያለሁ። አሁን አንተ ጥቅስ ካሳየ በኋላ መጽሐፍ ቅዱስን ገልጠን እናንተ አሳያለሁ የተገለጠ ቋንቋ እንደሆነ። ያልተገለጠ ቋንቋ ነው ብለህናል አንተ። መጽሐፍ ቅዱስን ታወጣና ያልተገለጠ ቋንቋ እንደሆነ የሚያሳይ አንድ የመጽሐፍ ቅዱስ ማስረጃ አውጥተህ ታሳየናለህ። ምን ላይ እናውጣ? አሁን አዲስ ቋንቋ ነው የሚል ጥቅስ አይደለም የምሰጠን። ልሳን የሚል ጥቅስ አይደለም የምሰጠን። ልሳን የሚል ጥቅስ አለ መጽሐፍ ቅዱስ ላይ፣ አዲስ ቋንቋ የሚል አለ። ይሄ ልሳን እና አዲስ ቋንቋ የተገለጠ ቋንቋ እንዳልሆነ የሚያሳይ የመጽሐፍ ቅዱስ ማስረጃ ስጠን የሚያበራራ። ምን ላይ እናውጣ? ካልተዘጋጀበት ታይም ሰጣለሁ። መጽሐፍ ቅዱስን ሰርች ማድረግ ትችላለህ። እሺ ከዚህ በላይ ምንም ማለት ምን ብዬ እንደምነግርህ አላውቅም። በአዲስ ቋንቋ ይናገራሉ ካለ በአዲስ ቋንቋ ነው። ማስረጃ ስጠን መጽሐፍ ቅዱስ ላይ ይሄ አዲስ ቋንቋ ያልተገለጠ ቋንቋ እንደሆነ የሚናገር ማስረጃ ስጠኝ ነው ያልኩህ። እባክህን እኮ መጽሐፍ ቅዱስ በአዲስ ቋንቋ ይናገራሉ አለ። እኔ አይናገሩም አላልኩም። እሺ ያንተን ማስረጃ አሳይ። እንዳሳይ ማስረጃ ዝም ብሎ አሳይ። ይሄ እኮ የልጅ ጨዋታ አይደለም እኮ። እሺ ያንተን አሳይ ምናምን እንደ ልጅ አንተ አሳይኝ ትለኛለህ እንዴ? ይሄ እኮ በርደኑ ያለው እኮ አንተ ላይ እኮ ነው። በመጀመሪያ ያንተን በርደን ጨርስ። መጽሐፍ ቅዱስ ላይ አዲስ ቋንቋ ያልተገለጠ ቋንቋ ነው ብለህናል። እኔ ያለው እኮ ወዳጄ አንተ ሳትለኝ በፊት እኔ ራሴ መጽሐፍ ቅዱስ ላይ ልሳን የተገለጠ ቋንቋ እንደሆነ አሳይሃለሁ ብያለሁ። አካኪ ዘራፍ ምናምን አቁሙ። መጽሐፍ ቅዱስን ትገልጥና ልሳን ያልተገለጠ ቋንቋ ነው የሚልን የሚያብራራን ሐሳብ መጽሐፍ ቅዱስ ላይ አውጣና አሳየን። በቃ አሳየን። እኛ እሱን የፈለግነው። ከኛ ከክርስቲያኖች ጋር ስታወሩ ፕሊስ ፕሮቴስታንቶች ወንድሞች በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። ማውራት ያለባችሁ በማስረጃ ነው፣ በመጽሐፍ ቅዱሳዊ ማስረጃ። ሁላችሁም ኮሜንት ላይ እኛ ክርስቲያኖች ነን እያላችሁ ጻፉ ፕሊስ። ሁላችሁም ደቂቃ ሰጥሃለሁ ከፈለግ ተወዳጅ ወንድማችን። እስከዛ ሌላ ሰው አውራ፣ መጽሐፍ ቅዱስ ጥቅሱን ልፈልግ ማለት ይቻላል። ከዛ ውጪ ግን የማያውቁትን ነገር ደግሞ መንፈትፈት እኛ ጋር አይቻልም። እሺ ጎበዝ ልጅ
በጣም ጎበዝ። አሁን በጣም እየሞካከረን ይል ይሰማዳ አንደኛ ቆሮንቶስ እሺ አንደኛ ቆሮንቶስ ምዕራፍ 14 ላይ 14 ሁለትን አንብብልኝ እስቲ። እሺ በጣም ጎበዝ ልጅ። ቁጥር 2 እንደዚህ ይላል ጋይስ፣ አሁን ተከታተሉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስረው የለምና በመንፈስ ግን ሚስጥርን ይናገራል ይላል። እሺ ምን እናርገኝ? ጥቅስ በልሳን የሚናገር ለሰው ሳይሆን ለእግዚአብሔር ነው የሚናገረው። እኔ ለማን ነው የሚናገረው ብዬ ነው እንዴ ጥያቄ ጠየቅኩ? ምን ብዬ ነው የጠየቅኩ? ኖ እንደዛ አይደለም። ምን ብዬ ነው የጠየቅኩ? አትውጣ ፕሊስ፣ ከላይ ብለህ አትውጣ። እንደዛ አይደለም ብለህ ወጣ። ተወዳጅ ወንድማችን ኢዮባ እባክህ ወደ ላይፍ ተመለስ፣ እባክህ ወደ ላይፍ ተመለስ። አይ ባይብል እኮ ለማንበብ እኔ አወጣልሃለሁ። ይሄው እኔ እኮ ለአንተ ብዬ እኮ ነው ይዤ የመጣሁት እኮ ሄጄ ከፋዘር ኢዮባዬ ምን ብዬ ነው የጠየቅኩት? እስኪ ጥያቄን ደግመህ አንድ ጊዜ በልልኝ። ምን ብዬ ነው የጠየቅኩት? ልሳን የተገለጠ ነው ወይስ ያልተገለጠ ነው አልኩ። እሺ እንደዛ ብዬ አይደለም ሳይሆን ለሰው አይነት ሳይሆን ቆይ ምን ብዬ ነው የጠየቅኩ? አንድ ጊዜ ይሄ መጀመሪያ ላይ ወራነበትን ሐሳብ ነው። አሁን እኔ ጥቅስ ስታወጣ ምን ብዬ ጠይቄ ነው ጥቅስ ያወጣኸው? ቶሎ በል አንድ ጊዜ ንገረኝ እስኪ። የኔን ጥያቄ ደግመህ ንገረኝ። ማስረጃ ስጠኛል። ምን ለሚል ሐሳብ ነው መጽሐፍ ቅዱስ ማስረጃ ስጠኛል? ምን ለሚል ሐሳብ ምን ለሚለው ሐሳብ ነው መጽሐፍ ቅዱስ ማስረጃ ስጠኛል? ቋንቋው የተገለጠ ነው ያልተገለጠ ነው በሚለው ማለት ነው። በጣም ጎበዝ። ያልተገለጠ ነው ለሚለው ሐሳብ ቆይ መጽሐፍ ቅዱሳችን ላይ ልሳን ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ አልኩ። ልሳን የሚናገር ሰው ለማን ነው የሚናገረው? ልሳን የሚናገረው ሰው ይተረጎማል ወይ አይተረጎምም ወይ ምናምን የሚል ሌላ ኤክስትራ ጥያቄ አልጠየቅኩም። የጠየቅኩ ጥያቄ ምንድነው? ልሳን ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። እሺ አሁን ይህን ጥቅስ አወጣሁ። እስኪ በዚህ ማስረጃነት ልሳን ያልተገለጠ እንደሆነ አሳየን። ሁላችሁም አዳምጡ። ለሰው ያልተገለጠ ነው፣ በእግዚአብሔር ዘንድ ግን የተገለጠ ነው። ለሰው ሳይሆን በእግዚአብሔር ቋንቋ ነው የምታወራው። ይህንን ደግሞ ማስረጃ ያሁን የጠቀስኩልህ አለ። ልሳን ደግሞ እንደሚተረጎም መጽሐፍ ቅዱስ ላይ ነው፣ አንተም ታውቀዋለህ። ማለት ይተረጎማል ማለት ለእኛ ነው እንጂ ለእግዚአብሔር አይደለም። ለእግዚአብሔር ይገባዋል። የጸጋ ስጦታዎች ላይ ልሳን ይተረጎማል ይላል። ስለዚህ እኛ ስለማናውቀውና ስለማይገባን ቋንቋውም አዲስ ስለሆነ ነው ልሳን ሊተረጎም የሚችለው። ስለዚህ ቅድም ደግሞ እንደነገርኩ አዲስ ቋንቋ ስለዚህ አሁን እኔ ብዙ ጥቅሶችን አቀረብኩልህ። አንተ የምትለውን አስተምረን ሁለት ጥቅስን ይሰጣል። ምንም ጥቅስ አልሰጠህንም። ሁለት ጥቅስ ምንም ብዙ አይደለም። ሁለት ጥቅስ ብዙ አይደለም። አዎ እንዴ ላሳይ ነው እንዴ? እኛ እኮ ክርስቲያኖች ነን። ኢዮባይ ቅድም ስነግርህ እንደነበረው እኛ ክርስቲያኖች ነን። እሺ በደንብ አድርገህ አዳምጣው። እሺ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 9 ሁላችሁም አዳምጡ። በመጀመሪያ ልሳን ምንድን ነው ብለናል? ቋንቋ ነው። ኦኬ ከዛ በኋላ የተገለጠ ቋንቋ ነው ወይንስ አይደለም ስንል ተወዳጁ ወንድማችን የሚናገር ለእግዚአብሔር ይናገራል አለን። እኛ ለማን ነው የሚናገረው ብለን አልጠየቅነውም ነበር። ነገር ግን ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ሂያቭ ነው አይዲያ። ቅዱስ ጳውሎስ ግን በዚህ በቆሮንቶስ መጽሐፍ ላይ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 8 እና 9 ላይ እንደዚህ ይላል፣ የሚነገር ልሳን የተገለጠ ቋንቋ እንደሆነ ሰው የሚነገር ልሳን አይቶ ለምሳሌ ዝም ብሎ ራባጃ ራባባባ ቢል ለንፋስ ተናጋሪ እንደሆነ በግልጽ ይናገራል። ፕሮቴስታንት የሆናችሁ ሰዎች ጥቅሱን ያዙ። አንደኛ ቆሮንቶስ ታነብልናለህ ዮባ? እኛ ክርስቲያኖች ነን እያላችሁ ጻፉ እንጂ ጋይስ፣ የምን መስነፍ ነው? ሁላችሁም ሳታቋርጡ እኛ ክርስቲያኖች ነን እያላችሁ ጻፉ። ተወዳጅ ወንድማችን ትቆያለህ? ስለኔ ያልከኝ አንደኛ ቆሮንቶስ ምዕራፍ 14 8 እና 9 ምን እንደሚል እንደውም አስረዳን እስኪ አንተ በዛው። ዛሬ መቼ ተአምር ነው። አንተ በህሊና
እግዚአብሔር ተገበት መንፈሳዊት እህቴ ማርያም በእግዚአብሔር ሀሳብ የተሰራች ኢዮባ አንብብልን ወንድማችን። እሺ ሁላችሁም አዳምጡ፣ ምን ማለት እንደሆነ ያስረዳናል። ኢዮባ አነበዋለሁ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 8 እና 9 እንደዚህ ይላል። ደግሞ መለከት፣ ሁላችሁም አዳምጡ። ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ምን ያለውን የተገለጠውን ቃል ባንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና ይላል። ኦኬ አስረዳን አሁን ምን ማለት እንደሆነ። እዚህ አንደኛ ቆሮንቶስ ምዕራፍ 14 8 እና 9 ላይ ያለው ቃል ምን ማለት እንደሆነ አስረዳን ተወዳጅ ወንድማችን ኢዮባ። እሺ የተገለጠ ነው ሲል እንዴት ነው? አሁን ቃላቶቹ ለሰው በሚገባቸው ቋንቋ ሳይሆን ቋንቋው ቀጥታ የሚገባቸው ሳይሆን ግን የሚታወቅ የተገለጠ ነው ለማለት ፈልጎ ነው። የሚታወቅ የተገለጠ ስልህ ቋንቋው ቀጥታ ሰውኛ ቋንቋ ሳይሆን ግን ለሰዎች እንደሚሰማ ለማስረዳት ነው እየተናገረ ያለው። ምክንያቱም ከላይ ጋር ቅድም የሰጠው አንደኛ ቆሮንቶስ 14 8 እና 9ን እያስረዳን ነው። ኢዮባ እያስረዳን እንዳልሆነ ተስፋ አደርጋለሁ። መቼም ኖ ቁጥር 2ን ቅድም አስነብቤያለሁ አይደለ? አይ እኔ አላነስነበብኩም። 8 እና 9 ምን እያለ ነው? ንገረን። እሱ ምን እያለ ነው? በደንብ ይኸው ቃል በቃል እንደውም ቆይ በደንብ አድርጌ አሁንም ደግም ያነብልሃል። ሁላችሁም አዳምጡ። ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና ይላል። እንደውም ምን ላደርግ መሰለ፣ ካሜራውን ላዙርልህና መጽሐፍ ቅዱሱን እያየ አንድ ባንድ ትነግረኛለህ። ካሜራውን ላዙርላችሁ ጋይስ። ኦኬ ኧረ ስራ እሺ ቁጥር 8 እና 9 እሺ ይኸው ይታያል። ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ ምን ያለውን ሁላችሁም ይሁ የተገለጠውን ቃል ባንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። እሺ ኢዮብ ለአንተ ነው እኮ ከፍቼ ማሳየው። ወዴት ሄዳለህ? እሺ 13 እስቲ 13 ጋር ሄድልኝ። 13 አነብልሃለሁ። እሺ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። እሺ ምን ማለት ነው? ምን እናድርገው እኮ ምን ማለት እንደሆነ እነግርሃለሁ። በመጀመሪያ ይሄንን ነገርና እንዲተረጉም እንጂ እሺ እኔ እነግርሃለሁ። ምንም እንዳታስብ ስለሱ። ቆይ ወደ ሌላ ቦታ አትሩጥ እንዴ። ሮጥ አልጠገብክም እንዴ? ምን ማለት ነው ይሄ? ንገረን። ይሄንን 8 እና 9 ምን ማለት እንደሆነ አስረዳን። እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁ ይላል። ምን ማለት ነው? ንገረኝ። ወደታች ሂደው አትቁረጠው። አይ ነው ይሄ የፈለኩት ይሄንን አስረዳኝ መጀመሪያ። ይሄንን አስረዳኝ መጀመሪያ ምን ማለት እንደሆነ። ሙሉን አነበዋለሁ። አንተ ግን ይሄን አስረዳኝ ምን ማለት እንደሆነ። 8 እና 9ን አስረዳኝ አንድ ጊዜ። እየቆራረጥን አናንብብ። ወደታች ለምን አትወድም? በዚህ 10 እና 12 እያልኩ ወደታች ያልኩት ኢዮብ እኔ ቆርጣህ አንብብልኝ አላልኩም። ምን ማለት እንደሆነ ንገረኝ። 8 እና 9 ቅዱስ ጳውሎስ ምን እያለ ነው? 8 እና 9 ላይ ከዚህ የመጽሐፍ ቅዱስ ክፍል ላይ ምንድን ነው የምንረዳው? ንገረን። 8 እና 9 ላይ ምን ይላል?
ቶሎ በል። 10ን አንብበው። 10ንም አነበዋለሁ። እዩ ቁጥር የሌለው ቋንቋ አይነት ይኖራል። ሁላችሁም አንድ ጊዜ ያስረዳን እኮ ነው። ከአንድ ጀምሮ አነብልሃለሁ። 8 እና 9ን ታስረዳኛለህ። ሙሉውን አነበዋለሁ። ሁላችሁም ለምን ከ10 ለምን አታነቡም? ኢዮብ ከዚህ በኋላ አንድ ነገር ልንገርህ። 10ን አንብበው ብለኸኛል፣ አነብልሃለሁ። ከዛው ካነበብኩልህ በኋላ ግን የምታስረዳኝ 8 እና 9ን ነው። እኔ 10ን አይደለም የምታስረዳኝ፣ 8 እና 9ን ነው የምታስረዳኝ። እሺ ማታስረዳ ከሆነ ታች አስወርዳለሁ። ብዙ አልለማመጥህም፣ አዳምጥ። ይኸው 10ን አነባለሁ። እሺ በዓለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብም የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁና የሚናገረውም ለእኔ እንግዳ ይሆናል። ከዛ እንዲሁም ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ በቤተ ክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። ኦኬ ይሄ መጽሐፍ ቅዱስ ክፍል ምን ማለት እንደሆነ አሁን ይሄ በርደኑ የኔ ነው፣ ያንን ደግሞ ያስረዳሃለሁ። አሁን አንተ ደግሞ 8 እና 9ን ታስረዳኛለህ። ደግሜ ያነባዋለሁ፣ አዳምጠኝ። ደግሞ አለ ቅዱስ ጳውሎስ እንግዲህ ምሳሌን መስሎ እያሳየ ነው እዚህ ክፍል ላይ በምሳሌ ሲገልጽ እንዲህ አለ። ደግሞ መለከት የማይገለጥ ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና ለነፋስ የምትናገሩ ትሆናላችሁና ያለው ምኑን ነው? የተገለጠውን ቃል በአንደበት ባትናገሩ። ኦኬ ምን ማለት ነው? አስረዳን። ሁላችሁም አዳምጡ። አሁን እኮ እየተናገረ ያለው በልሳን የሚናገር መተርጎም እንዲተረጎምለት ይጸልይ ይላል አይደለ? ታች ጋር 13 ላይ የዚህ አሁን አንተ የጠየቀኝ ጥያቄ መልሱ 13 ላይ አለ። አንተ አሁን 8 እና 9 መልስ ይሄ ጥያቄ አይደለም። ቅዱስ ጳውሎስ እዚህ ጋር ጥያቄ አይደለም የተናገረው አይደለም። ቅዱስ ጳውሎስ እዚህ ጋር ጥያቄ ነው የተናገረው። እኔ ጠየቅኩ። ምን ብዬ ነው የጠየቅኩ? ጥያቄው እስኪ ደግመህ ጥያቄውን በልልኝ። ምን ብዬ ነው የጠየቅኩ? የተገለጠ ቃል ነው እያልከኝ እያሳየኝ ነው በመጽሐፍ ቅዱስ። የተገለጠ ቃል ነው ብዬም እያሳየሁህ አይደለም። ምን ብዬ ጠየቅኩ? እኔ ይሄን ገጸ ንባብ አንብቤ ምን ብዬ ነው የጠየቅኩ? ኢዮብ ምን ብዬ ነው የጠየቅኩ? ቃል ነው እያልከኝ የተገለጠ ቃል ነው ነው እያሳየኛል። ምን ብዬ ነው የጠየቅኩ ነው ያልኩ? ኢዮብ ምን ሆነ ነው እንዴ? ጥያቄ ጠይቄያለሁ አይደለ? ምን ብዬ ነው የጠየቅኩ? እሺ ንገረኝ እስቲ። አይ ካልገባኝ ድንገት ጥያቄ ጠይቄህ ነበረ፣ መልስ ደግሞ ለመስጠት እየተንፏቀቅ ነበረ አንተም። ኦኬ መልስ ከመስጠት በፊት የጠየቅኩ ጥያቄ ምንድን ነው? እስኪ ጥያቄን ደግመህ በልልኝ። ምን ብዬ ነው የጠየቅኩ አንተን? ኢዮብ ልሳን የተገለጠ ነው ብለህ ከመጽሐፍ ቅዱስ እያሳየኝ ነው። እኔ ልሳን የተገለጠ ነው ብዬ ከመጽሐፍ ቅዱስ እያሳየሁህ አይደለም። ጥያቄን የጠየቅኩ አንተን፣ እሱን እኔ አሳይሃለሁ ብያለሁ። ልሳን የተገለጠ ቋንቋ እንደሆነ አሳይሃለሁ። ፕሊስ እባክህን የልጅ ስራ አትስራ። ኢዮብ ምን ብዬ ነው የጠየቅኩ? መልስ አንተ እየሰጠህ ነበር አይደል? ምን ብዬ ለጠየቅኩ ጥያቄ ነው መልስ እየሰጠህ የነበረው? እኮ ነገርኩህ እኮ ወንድሜ። ምኑን ነው የተነገርከኝ? ጥያቄውን ንገረኝ እያልኩ እኮ ነው። ምን ብዬ ጠይቄሃለሁ? ምን ብዬ ለጠየቅኩ ጥያቄ ነው መልስ እየመለስክ ያለው? ምን ብዬ ነው የጠየቅኩ? ልሳን የተገለጠ መሆኑን የጠየቀኝ። እኔ ደግሞ አሁን እዚህ ጋር እየተናገረ ያለው ልሳን መተርጎም እንዳለብኝ እኔ እንደዛ ብዬ አልጠየቅኩም። አየህ ያልጠየቅኩ ጉዳይ ላይ ነው ፎከስ አድርገህ ስታወራ የነበረው። እኔ እንደዛ ብዬ አልጠየቅኩም። ይኸው መጠይቅህን አዳምጠኝ። ኦኬ ልሳን የተገለጠ ቋንቋ አይደለም ብለኸኛል አንተ። እሺ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 8 እና 9 ላይ እንደዚህ ይላል። ይኸው አሁን ጥያቄን አዳምጥ። ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ፣ ምን ያለውን ቃል? የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁ ነው ይላል። እሺ ይሄ ምን ማለት እንደሆነ አስረዳኝ። ጥያቄው ይሄ ነው። ጥያቄው ምንድን ነው?
8ና 9ን እያነበብክ ይሄ ማለት እንዲህ ይሄ ማለት እንዲህ እያልክ ምን ማለት እንደሆነ አስረዳኝ። ሁላችሁም አሁን አዳምጡ። ድምፁን መስማት እንዳለብን እየተናገረ ነው። እዚህ ጋር የልሳኑን ድምፁን መስማት ማወቅ እንዳለብን እየተናገረ ነው። እንግዲህ እናንተ የተገለጠውን ቃል በአንደበት ድምፁን መስማት እንዳለብን የተናገረው የቱ ጋር ነው? 8 ላይ ነው 9 ላይ ነው? የቱ ጋር ነው? ድምፁን መስማት እንዳለብን የተናገረው የቱ ጋር ነው? የልሳን ድምፅ ስሙ የሚለው የት አለ? 8 ላይ ስለ መለከት ነው የሚያወራው እንጂ ስለ ልሳን ድምፅ አይደለም የሚያወራው። የልሳን ድምፅ ስሙ የሚለው የቱ ጋር ነው? የተናገረ አይደል? እኔ የልሳን ድምፅ መስማት እንዳለብን ነው የሚናገረው አልክ። የት አለ የልሳን ድምፅ የሚል የት አለ? በመለከት ነው እኮ በምሳሌ ነው እየነገረ። በቃ እኔ እሱን ስለ መለከት አልጠየቅኩም። አሁን ልሳን ያልተገለጠ ቋንቋ ነው የሚል ማስረጃ ስለሰጠህን አንተ ምን ማለት እንደሆነ አስረዳኝ እያልኩ ነው። እያነበብክ 8ን ደግሞ መለከት የማይገለጥ ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲህ ማለት ነው። እንዲሁ እናንተ ደግሞ የተገለጠውን ቃል ይላል። የተገለጠ ቃል ማለት እንዲህ ማለት ነው። በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርጎ ያስቡታል ያለው ለዚህ ነው። ለነፋስ ተናጋሪዎች ያለው ደግሞ ለዚህ ነው እያልክ አስረዳን። የተገለጠው ቃል ማለት የምትናገሩትን ቃል መተርጎም እንዳለባችሁ ማለት የምትናገሩትን ልሳን ለመተርጎም መጸለይ እንዳለባችሁ እየነገራቸው ነው እዚህ ጋር። እሱ ደግሞ ለማወቅ ምዕራፍ 13 ላይ ምዕራፍ 13 የት አለ? 8ና 9 ላይ የት አለ መጸለይ ያለባችሁ የሚለው? ምዕራፍ 13 ላይ ወረዳ። እኔ ለምን ወርዳለሁ? እኔ ስለዚህ እኮ ነው የጠየቅኩ። ምን ሆነ ነው? በምዕራፍ 13 አታምንም ነው ወይስ እንዴት ነው ነገሩ? አውድ አለው አይደል እንዴ? መጽሐፍ ቅዱስ አንድ ምዕራፍ ብቻ ይሰማል። አንድ ምዕራፍ ብቻ ጠቅሰህ የምትወጣው ነገር አይደል? የጠየቅኩት ጥያቄ ምንድን ነው? እኔ አንድ ምዕራፍ ይሄ ምዕራፍ ነው መጽሐፍ ቅዱስ አልኩህ? እኔ አላልኩም። 8ና 9 ምን ማለት እንደሆነ አስረዳኝ እላለሁ። እስኪ 13ን እናንብብ ትለኛለህ። እኔ 13ን አንብብልኝ አላልኩም። እኔ የጠየቅኩ ምን ማለት ነው እያነበብክ ንገረኝ፣ ትርጉሙን ንገረኝ፣ አስረዳኝ ምን ማለት እንደሆነ። የተገለጠ ቃል ማለት ሰዎች የሚናገሩትን ልሳን መተርጎም እንዳለባቸው እየተናገረ ነው። እዚህ ጋር መተርጎም አለባቸው አይልም 8ና 9። እኔ ከ8ና 9 ላይ ተነስተ የተረዳውን ንገረኝ ነው። መተርጎም አለባቸው አይልም እዚህ ላይ 8ና 9 ላይ። ኦኬ አሁን እዚህ እኔ የጠየቅኩን ብቻ ፎከስ አድርገህ መልስልኝ። ከዚህ በኋላ የምታለቅጥ ከሆነ ታች አስወርድሃለሁ። ስነ ስርዓት ይዘህ የምትመልስ ከሆነ መልስ፣ እማታክ ከሆነ አላቅም በል። የእኛን ጊዜ አትግደል። 8ና 9 ላይ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና ይላል። ምን ማለት ነው? አስረዳን። አስተውል፣ እንዳትቀልድ። እታች ነው ማስወረድ። ለቀል ጊዜ የለንም። ምን ማለት ነው? የተገለጠውን ቃል በአንደበታችሁ ባትናገሩ ሰዎች የምትናገሩትን እንዴት ይረዳችኋል? ስለዚህ በልሳን የምትጸልዩትን ነገር እንዲተረጎምላችሁ ጸልዩ ይላል። የት አለ እዚህ ጋር የምትጸልዩትን ነገር እኔ ስለጠየኩ ስለዚህ ነው ክፍሉ ላይ እንደዚህ ይላል ወይስ አይልም ብዬ አልጠየኩም። መጽሐፍ ቅዱስ እንዲነበባል እንዴ? እዮ ለሌላው ጊዜ የመጽሐፍ ቅዱስ መረዳት ሳይኖር ኦኬ፣ መጽሐፍ ቅዱስን ይኸውልህ የመጽሐፍ ቅዱስን 2% እንኳን ያክል ሳታነብ መጽሐፍ ቅዱስን እንዳነበበ ሰው አክት እያደረክ እንዳታወራ። ኦኬ፣ መጽሐፍ ቅዱስ የመረዳት ሳይኖር ሌላ ጊዜ ገበመወት እንዳትሞ